ይህ እጅግ በጣም ምርጡ የፍቅር ታሪክ ነው። ልታማልለኝ ሞክራ ነው የመጣችው። ሳያት ደነገጡ። ከዛ ጓደኛ ሳገኝ ደግሞ ሲጋብዙኝ ዳቦ ምናምን ሲገዙልኝ ሳያዊ ደብቄ እንደዚህ በኪስ ያረግና ምን ጊዜ በላው ምናምን ይሉኛል። እርጎይ ስለነበረ ሻዩን ብቻ ጠጣና ያችን ዳቦ ይዤላት ሄዳለሁ። አንድ ደረቅ እንጀራ እና ሸንኮራ አገዳ ገዝቼ ይዤ ሄድኩኝና ልክ ደስታዬ ደስታ አይደለም ሩጬ ሄድኩኝ። አገኘኋት፣ ተኝታ ነው የማገኛት ቤት ሄጄ ያንን አስቀምጬላት አልቀመጥም። በልቼ ጠግቤ ምናምን እርቦይ ማለት ጠግቤ ነው እኮ ነው ምናምን አታለሁ። እድለኛ እኮ ነው ይሉኛል። እቺ እኮ ከዚህ በኋላ አንተን አትከዳም፣ ይሄን ሁሉ መስዋዕትነት ከፈለላት ምናምን ይሉኛል። ከዛ የቆየች እያማረባት ምናምን መጣ። የተመደበችበት ቦታ የሚገርም ነገር በእግር የ3 ቀን መንገድ ነው ከወረዳው ማለት ነው። ትራንስፖርት የሚባል የለም። በእግር የ3 ቀን መንገድ የሆነ ቦታ ቋ መቃብር የሚባል ሀገር የምታስተምር ሚስት ነበረችኝ አልኳት። አለች። ደነገጠች በቃ የመጨረሻ እና እንደዚህ እናንተ አልተገደልክም እንደ ሞቷል ተብሎ አይደለም የሚወራ እዚህ አለች። እና ተመልሰህ ልትሄድ ነው እዛ አለች። አዎ እዛ ከሄድክ ረግምሃለሁ አለች። ልክ ረጅም መብራት ሲያበራብኝ እኔ ነኝ። ምክንያቱም አንተ የሞተ ሰው መጣ ስትባል የሚሰማን ስሜት አስበው። ሲያየኝ ጮኸ። ፊልም የሚመስል ታሪክ ነው። ፊልም ልጻፍ ተብሎ ቁጭ ተብሎ እንደዚህ መጻፍ አይቻልም። ሌባ አዘጋጅቷል መንገድ ላይ የሚገድሉኝ ሰዎች ማለት ነው። ምን አዘጋጅቷል? የሚገድሉኝ ሰዎች ብር ከፍሎ መንገድ ላይ ሊያስገድለኝ ማለት ነው። መርዙን ገዛሁና በሃይላንድ በውሃ በጥብጬ ያስኩና የሆነ ተራራ አለ እዛ ላይ ሆኜ ደወልኩላት። አዳምጣችሁ የእናንተንም ሐሳብ የእናንተንም ኮሜንት ስጡ። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ እንግዳ ሆናችሁ ተገኝታችሁ የፍቅር ታሪካችሁን ወይም ደግሞ ያለፋችሁበትን የህይወት ታሪካችሁን ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት እንጋብዛለን። እንግዳችን ተስፋ ታሪክን ልታካፍለን ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም አስላየው ባከር ስላየው ደስ ብሎኛል። እስኪ ከያንተ የፍቅር ታሪክ የጀመረባት ቀን በምን ነበር? በምን አጋጣሚ ነበር የተገናኛችሁት? እንዴት ነበር ያየሃት? እስኪ ንገረን እባክህ። እሺ ያው 2006 ዓመተ ምህረት ነው። ጊዜውን አስታውሰዋለሁ በደንብ። የሆነ ካፌ ላይ ተቀምጠን ከጓደኞቼ ጋር ቁጭ ብለን ልጅቱ በሰዓቱ አፓረንት ወጣ ታስተምር ነበረ። መምህር ኮሌጅ የተማሪ 3ኛ ዓመት የአፓረንት ወጣ ስታስተምር በዛ ስታልፍ ነው ያየኋት። እና እንዲህ አንዳንዴ መቼም ቀልብህን የሚገዙ ነገሮች ይኖራሉ ሳታስበው። ሾፍ አድርገሃል? አዎ እንዲህ ያየኋት በቃ ባንዴ ነው ልቤ ውስጥ የገባችው ልጅቱ። አዎ በሰዓቱ በጣም አይጣል እኮ በጣም በሰዓቱ ደግሞ የሚገርም እኔ ጭራሽ ወደ ፍቅር ዓለም ውስጥ ለመግባትም የተዘጋጀሁበት ጊዜ አልነበረም። ስታልፍ ነው ያየሃት? ስታልፍ ብቻ ነው ያየኋት። አጋጣሚ ነው ያየኋት። በቃ ስታልፍ ያን ቀን ለመጀመሪያ ጊዜ። ከዛ በፊት ታያታችሁ አታውቁም? በቃ ስለመፈጠሯም አላውቅም። ከዛ በፊት ግን ያን ቀን ሳያት ዝም ብሎ ልቤ ውስጥ የሆነ ድንጋጤ ነገር ተፈጠረ። የሆነ ስሜት ፈጠረብኝና ልጅቱን ለማናገር የራሴን የሆነ ከራሴ ጋር ተነጋገርኩኝ። ቤት ለማገኛት ምንድናት የሚለው ምናምን ለማጣራት ከጓደኞቼ ጋር ተማከርኩኝ። እንዴት ናት ምናምን ስላት እቺ ቆንጆ ናት፣ በዚህ ነው የምታልፉልኝ፣ ሰው ቀና ብላ አታይም፣ እንደዚህ መጽሐፏ እንደዚህ አድርጋ ምናምን ነው የምታልፈው። ጨመሩልህ? አዎ በጣም አጋነኑት። ከዛ በኋላ ምን ታረጋለህ በቃ ጨመሩብህ? አዎ መለከፊያ ሆኖ ይመስለኛል የዛን ቀን የተለከፍኩባት የመጀመሪያው ቀን እሱ። ምን ትመስል ነበር የዛን ቀን? የሚገርም ነገር ማለት ነው። ለመጀመሪያ ጊዜ እንዳዩት ዝም ብዬ የዚህሽ ባል ይሆን የታደለ ይሄን ያልኩት ለራሴ። የዚህሽ ባል ይሆን የታደለ ማለት ትዳር ውስጥ እንደምትሆን ነው ኤክስፔክት አድርጌ ነበር። ሲንግል ትሆናለች ብዬ አላሰብኩም በሰዓቱ። ከዛም በኋላ ሰራተኞች አሉ እዛ ሆቴል፣ የጓደኞቹ ሆቴል ነው አጋጣሚ የተቀመጥንበት። ከዛ እስኪ እቺ ልጅ አናግሩልኝ ስትመላለስ በዚህ ምናምን እኔ እፈራለሁ ማለት እሷ አሽትላለች የሚል እንትን ስላልነበረኝ ብቻ ያላትን የእሷን እንትን ለመረዳት ብቻ ጠይቁልኝ ምናምን ስላቸው አሪች እኮ አታናግርም ስታልፍ ዝም ብላ እንዲሁ ያላየች መስላ ነው የምትሄደው፣ መጽሐፏ እንደዚህ ከልላ አይናፋር ናት ምናምን ሲሉኝ የበለጠ እሷን ለመከታተል ያለኝ ጉጉት እየጨመረ ሄደ። ከዛ በቃ የማይቻል ሲሆን የሆነ ጊዜ የሀበሻ ተማሪ መጣ። የሀበሻ ተማሪ አለው አይደል የሚለምኑት ስለ ማርያም ምናምን የቆሎ ተማሪዎች? አዎ የቆሎ ተማሪዎች። እሺ እሱ መጣና የሆነ ጊዜ ጠዋት ላይ ስለ ማርያም ምናምን ብሎ ሲለምን እና አልኩት
ዛሬ ቀኑን ሙሉ ከኔ ጋር ነው የምትውለው። እሺ የሆነ የቤት ስራ ሰጣለሁ አልኩት። ምንድነው ምናምን ሲለኝ ደብዳቤ ጻፍኩኝና የሆነች ልጅ አለች ስታልፍ በዚህ ያሳያለሁ ለሷ ትሰጥልኛለህ አልኩት። ቀኑን ሙሉ ላይ እንጀራ ስሰጥነ ሙሉ እዚህ አልኩት። ከዛ ደስታውን አልቻለውም። ልጅ የቀኑን ሙሉ ወጪ እሸፍናለሁ ሸፍ ከቨር አደርጋለሁ እኔ እቺን ብቻ ውለታው አይደለም ምናምን ስለው ችግር የለውም ማለት። ለምን እሱን መረጥክ? በቃ አጋጣሚውን ደብዳቤ እንዲሰጥልኝ ማለት እሷም ጋር አጋጣሚ ነው። ይሄንንም አጋጣሚ እንግዲህ ለመልካምነት የተጠቀምኩበት። ከዛ ከሰዓት አስተምራ ወደ ቤቷ ስትመለስ ከርቀት አሳየሁት። አስተማሪ ነች እንዴ? አፓራንት ወጣ ያስተማረች ነው። አፓራንት ወጣ ያስተማረች ነው። 3ኛ ዓመት ሆና ቀጣይ ዓመት ነው የምትመረቅ። 3ኛ ዓመት ላይ አፓራንት ይወጣሉ። በዛችሁ መንገድ የምትመለስ በዛችሁ መንገድ ነው የምትሄደው። ወደ ቤቷ የምታስኬዳት መንገድ ናት። በቃ ይሄ በዚህ መንገድ እንደማገኛት ልጅቱን ቢያንስ መልእክቴን እንዲደርሳት እኮ ነው። እኔ እኮ ልጅቱ በሰዓቱ ነፃ ሆና ለኔ ጋር ትሆናለች ብዬ አላስብኩም። ግን ቢያንስ ስሜቴን የምትረዳኝ የሚያናግርልኝ ሰው አጣሁ። እኔም ድፍረቱን አጣሁት። ቆሞ ለማናገር። ከዛ ቢያንስ ይሄን ደብዳቤ ይስጥልኝ ምናምን ብዬ ትክክለኛ የውስጤን ስሜት ጻፍኩና አዘጋጅቼ ያን ተማሪ እንደ መልካም አጋጣሚ ተጠቅሜ አሳየሁት ከርቀት። ልጁም እንደተባለው ተከታተላትና ከሴት ጓደኛዋ ጋር ነው እየሄደች የነበረች። አስቆማት። አስቆመዳ ትይንቺ አላት። ጥፍ እንዳለች ናት ደብዳቤዋ። አንተ ከሩቅ ታያለህ፣ እኔ ከሩቅ ያለው አታውቀኝም። ስለማታውቀኝ ልጁም እንዳይሸውደኝ ብዬ ሳይሰጣት ሰጠው እንዳይለኝ ምናምን ብዬ እሱንም እከታተላለሁ። ምንድነው አለችው። እንቺ ዝም ብለሽ አላት። ከዛ ደብተሯ መሃል ድርግ አደረገችውና ዝም ብላ ሄደች። ስልክ ጽፌበታለሁ፣ የራሴን ስልክ ቁጥር ጽፌበታለሁ ከላው ላይ። ከዛ ቤቷ ሄዳ አጋጣሚ 12ኛ ክፍል ተማሪት ነበረቻት በዛን ሰዓት። ለሷ ያን ደብዳቤ ታሳያታለች። ደብዳቤውን ሲያዩት ስልክ ቁጥሩ ከላይ ተጽፎ የለ እንዴ? ይሄን ስልክ ማቀው ነው ይሄን ስልክ እኔ ከዚህ በፊት ተደውሎልኛል ምናምን ብላታለች እህቷ። ስለዚህ ምን እናድርግ? ቅጠሪውና ናበዩና እንየው እስኪ ልጁ ምን አይነት እንደሆነ ማውቀው ከሆነም ያን ያየዋለሁ ምናምን ትላታለች። እህትዬት ማለት ነው። ከዛ ወዲያው ተደወለልኝ። ደብዳቤው ግን በአንተ እይታ የጻፍክበት መንገድ ምናምን አሳምኖታል ብለህ ታስባለህ? የሆነ ነገር ፈጥሯል? በጣም ፈጥሯል። አደገኛ ደብዳቤ ጻፍኩ። በጣም አደገኝ ማለት የልቤን ትክክለኛ ውስጤን ነው የጻፍኩት። በቃ ራሴን ነው የገለጸላት። ከዛ ደወለችልኝና አሁን ደብዳቤ ተልኮ ነበረ ምናምን አለች። አዎ እኔ ነኝ አልኳት። ደብዳቤ አልቀረም በዚህ ሰዓት ምናምን ስትለኝ በቃ እኔ እንግዲህ የቻልኩት በዚህ ነው መግለጽ የፈለኩት ፈራው ምናምን ነገር አልኳት። እንገናኝ እስኪ ላግኝ አለች። የት ልምጣ ምናምን ስላት ሰፈራቸውን ነገረች። ሰፈራቸው ደግሞ ይገርማል ወጣ ያለ ነው። ከከተማዋ ወጣ በላይ ጫካ ምናምን አለበት። እንዲህ ልጅማ ልታስገርፈኝ ነገር ነው እንዴ ምናምን አልኩና ተጠራጠርኩ። ደግሞ ፈራው። ባንዴና ስትለኝ ከዛ ጓደኛዬ ያለሱን ሳማክረው ሂድ በቃ ችግር የለም ራስን ጠብቀህ ሂድ እስኪ አይታወቅም እኮ ልትዋወቅ ፈልጋ ይሆናል አለ። ሄድኩኝ ሰፈራቸው ገባሁ አለች። ቦታውኝ ስደውልላት ወጣችና ሰላም አለችኝ። ቤት እንሄዳለች። ለካ በስልኩ ደውላ ያናገረችኝ እህቷ ናት። አውቀዋል ያለችት ማለት ነው። እሷ መጣች። ዳንሂድ ምናምን ስትለኝ እኔ አልሄድም ከመጣሽ ነይና ከተማ ሄደሽ ሻይ ቡና እያልን እናወራ አልኳት። እንደዛ አይደረግም ቤት ከመጣ ቤት እንሄዳለች። ቤት እንግዳውስ እኔ አልመጣም ዛሬ ተዋውቀን ገና ሰው ቤት አልመጣም ምናምን ስላት እህትዬቱ ልታየኝ ወጣች። ውሃ ልትቀዳ አስመስላ ጀሪካን ይዛ ምናምን መጣች። ስታየኝ አታውቀኝም። ተመልሳ ገባች። ሌላ ጊዜ እንገናኛለን ምናምን ተባብለን ተለያየን የዛን ቀን። ከዛ በኋላ ስልኳን ያስኩኝ መደወል ካርድ ሞላላታለሁ ምናምን ዝም ብዬ ምናምን የ25 ብር ያኔ 25 ብር ብዙ ነው 2006 ነው። ካገኘው ለሷ ምሞላ። ከዛ ታዋትለኝም አትቃወምም ካርዱን ትጠቀማለች። ከዛ እያወራን የምትሄድበት ቀን ደረሰ። አፓራንቱን ጨርሳ ማርቆስ ነበር የምትማር ያኔ መምህራን ኮሌጅ 3ኛ ዓመት። ከዛ ልሄድ ነው አለችኝ። በቃ ያን መደፋፈር ምናምን ጀምሬ የለ ያገኘኋት እየደወልኩላት ልብልብ ሰምቷል። ከዛ ስጠይቃት እኔ እኮ ጓደኛ አለኝ አለች። ስጠይቃት ማለት ምን አልካት? የፍቅር ጥያቄ አቀረብኩላት። በቃ እንዴት ነው ማለት እንዴት አየሽው ጥያቄ ምናምን ስላት ያው በሰዓቱ እህት ያውቃለሁ ብላኝ ነው እንጂ እንደዛ አይነት ስሜት ተሰምቶኝ አይደለም እኔ ጓደኛ አለኝ አለች። ነው ምናምን አልኩኝ። እንግዲያውስ አልኳት ማለት በጣም ነው ያዘንኩኝ እንደዛ ስትለኝ። እንግዲያውስ ቢያንስ በእህትና በወንድምነት እንቀራረብ። በቃ እኔ ካንቺ መራቅ አልፈልግም። እንደ እህት አትሆኝልኝም ማለት እህት የለኝም በነገራችን ላይ እንደ እህት አትሆኝልኝም ስላት እሆናለሁ አለች። ስለዚህ በእህትና በወንድም እንቀጥላለን ከዚህ በኋላ አልኳት። ምርጫም አልነበረኝም በሰዓቱ የምሬ ነው እንደዛ ያልኳት።
ከምትርቀኝ ቢያንስ በእህትነት ፍቅሯን ብትሰጠኝ ብዬ ነው። ከዛ ማርቆስ ያቺን ደብዳቤ ለካ እሷ አስቀምጣታለች፣ ተማሪ የሰጣትን ደብዳቤ። ከዛ ሄዳ ለጓደኞቿ ምናምን እንደዚህ ገጥሞኝ ምናምን ብላ ያን ደብዳቤ ታሳያቸዋለች። እንዴ ምን አይነት ሰው ነው ይሄን ደብዳቤ የጻፈው በዚህ ሰዓት? ማለት የእውነት ይገርማል። ደብዳቤው የጻፍኩላት ደብዳቤ ማለት ነው። ይሄ ልጅ ማወቅ እንፈልጋለን፣ ይሄ ከልቡ የሚወድሽ ሰው ነው፣ ስለዚህ ብትቀርቢው ነው እኛ ምን መክረሽ ምናምን ይሏታል። ከዛ ምንድነው ባህል ስፖርት ውድድር ነበረ። ለዛ ስፖርት ማርቆስን ያጋጣሚ ሄድኩኝ። ኳስ ምናምን እንጫወታለሁ። ገና ጨዋታ ምናምን ከተማቹ ወክለ ከተማ ወርደውን ወክዬ ማርቆስ ሄድኩኝ። ይሄን እንደ መልካም አጋጣሚ እዛ እንዳለች አውቃለሁ እኔ። ደወልኩላት፣ እንደዚህ ለስፖርት መጥቻለሁኝ፣ መገናኘት እንችላለን ነው ያልኳት። እንገናኛለን፣ ችግር የለውም፣ ማታ ደውልልኝ ከኮሌጅ ስወጣለች። ለጓደኞቼ ነገርኳቸው። እኔ ወዳታለሁ ልጅቱን፣ ግን በእህትነት ብዬ ነው ያሳመንኳት። ምን ላድርግ ምናምን ስላጫ የኮ የሴቶች ባህሪ ነው፣ ብትፈልግም በእህትነት ነው ልትለምት ሄድ፣ ዝም ብለህ የወንድምነት እንትን እንዳታሳያት አሉኝ። እኔ ግን ቃሌን እንትን ማለት አልፈለኩም። ከሷ ካልመጣ በቃ በወንድምነት ነው የምቀርባት ብዬ መቀራረብ ጀመር። ደወልኩላት፣ ማታ መጣች። ስትመጣ ብዙ ረጅም ጊዜ ፈጅቶባት ምናምን በቃ የሌለ ሁና መጣች። ማለት አልጠበቅኩም እኔ እንደዛ እንደ እህት ሁና ትመጣለች ብዬ ነበር ያሰብኩኝ። ተውባ በጣም ቆም የበለጠ ልታማልለኝ ሞክራ ነው የመጣችው። ሳያት ደነገጥኩ። እንደውም የበለጠ ደነገጥኩ ያንዴ ማለት ነው። ከዛ ተወዛገብኩ። እንዴት እንደዚህ ሁና ልትመጣ ቻለች? ማለት ልቤ እንደንት እንደሚል ያወቅሽ ምናምን ነገር አልኩና አመሸን አብረን። ልሂድ በቃ መሻለች። እንዴ ከወንድምሽ ጋር አይደል ያለሽ ምን ችግር አለው አልኳት። ወንድምሽ እኮ በሆነው እናትሽ ሊያባትሽ ሊሆነ እኮ ጥለሽኛ አትሄጂም ምናምን ስላት እሺ አለችና ቁጭ አለች። ለኔ ተደውለልኝ ካምፕ አልጋ አንድ ላይ የተያዘልን ግባ ተባልኩኝ። 12 ሰዓት ምናምን የምንገባው ጓደኞቼ ምናምን ስለሚያውቁ ቆይ ይመጣል ምናምን ነገር እያሉ ቆየንና አሁንም እንደዛው አስመሸዋት። መጨረሻ ላይ ተያይዘን እሷ ቤት ሄድን። ተከራይታ ነው ዘከተማ ተከራይታ ነው የምትኖረው። በቃ እኔ እንደ ወንድም ይኝ ምናምን ብዬ እኔ የምሬን እንደ ወንድም ሆኜ ነው የሄድኩት። ስሄድ አንድ ፍራሽ ነው ያለቻት፣ ትንሽ ፍራሽ ተኛለችኝ። አረ እኔ አልተኛም አንቺ ተኛ አልኳት። እኔ ቁጭ ነው ማለት አንቺ ተኝ ብዬ እንደዚህ ወንበር አለች እሳች ላይ ቁጭ አልኩኝ። አንተ ተኛ አንቺ ተኛ እየተባባል ሁላችንም ሳንተኛ ነጋ። እንዴት ሳንተኛ? በቃ እሷ አንተ ተኛ አለች ፍራሹ ላይ። ፍራሽ ደግሞ አንድ ሰው ብቻ ነው የምታስተኛው። እሺ ስለዚህ አንቺ ተኝ እኔ አልተኛም ቁጭ ልብል እንደዚህ እየተባባል ሁላችንም ሳንተኛ ቁጭ እንዳለ ነጋ። ስትገባበዙ ታነባለች። እኔ ደግሞ ስልኬን አውጥቼ ስልክ ነካካለሁ፣ ሙዚቃ ከፍታለሁ። አንዳንዴ ደግሞ እንዲገባት እያልኩኝ የሆነ የልቤን የሚገልጹልኝ ዘፈኖችን ከፍታለሁ። ከዛ እሺ እንደዛ ሆነን አደርንና በሁለተኛው ቀን ጨርሰን ስፖርቱን የምንመጣበት ቀን ሆነ። ወደዚህ ማለት ወደ መጨረሻው አካባቢ ነው ይሄን ዘዴ አምጥቼ የሚያገኘዋት የነበረ። ከዛ ስንመጣ ዛሬማ እዚህ አድረን የምትሄድ እኮ ዛሬ አለች እሷ ላይ ማለት ነው። እሺ ለካ ጓደኞቿ በቃ ይሄ ልጅ ይወድሻል፣ ዛሬ ራሱ ሳይተኛ ያደረበት ይሄ በቃ የራሱ የሆነ ውስጡ ጭንቀት ስላለበት ነው እንጂ ፍቅር አለበት። ስለዚህ ይሄንን ልጅ በቃ አትክፊው እሺ በይው ምናምን ብለዋት ኖሯል። እኔ አላውቅም። ነገረቻቸው ምንም ሳይለኝ ዝም ብሎ ቁጭ ብሎ አድሯል። እሱን ስትነግራቸው ልጆቹ እሱን ስትነግራቸው የተጻፈውንም ደብዳቤ አይተውታል። ይሄኛውንም ነገር ሲያገናዝቡት በቃ ጥሩ ልጅ ነው ይሄ ልጅ፣ አዎ ከዚህ ጋር መቀጠል አለብህ፣ የእውነተኛ ፍቅር ነው ያለበት ምናምን ብለዋታል። እኔ ይሄን አላውቅም። ከዛ ድጋሚ መጨረሻው ቀን ልሰናበታት ነው። ማታ ሂጅ እንደ ጧት ትራንስፖርት ተይዞልን መኪና ምናምን ልንሳፈር ነው ወደ ሀገራችን ልንመለስ። በቃ ቻው ልበልሽ ብዬ ነው ምናምን ብዬ አመሸውኝና እዛው በቃ ተኛ አትሄድ ጧት ትሄዳለህ በዚሁ ተነስታለች። ከዛ የዛን ቀን እኔ ተኛው ፍራሽ ላይ ማለት ነው። ተኛውና ያው እንደምታየኝ ፊዚካሊም ስለሆነ ጠጋ ስል ይበቃል። እሷም እንደኔው ነች፣ ብዙም ልዩነት የላትም ከኔ። ከዛ በቃ እኔ ተኝ ይበቃናል እኮ አልኳት። ቆይታ መጣች፣ ላነብ ነው ምናምን ብላ ቆየች። መጣችና ፈርቼ ማለት ወደ አንድ ሳይድ ብቻ እንደተኛውኝ ዙሬ ወደዛ የሆነ ነገር ማድረግ ብፈልግ ራሱ ቁንጫ ቢበላይ ምናምን ምን መነካካት አልፈልግም። በቃ ፈርቼ እንደዚህ አስክሬን መስዬ አደርኩኝ። ጧት ተደወለልኝ። ቀጥ ብለህ ተኛ እዛው? አዎ ቀጥ ብዬ ተኛ። ወርሷም አይዞርክ? ምንም አላወራህም? በቃ መንቀሳቀስ የለም። ፈርቻለሁ እንደው። ከዛ ቃሌን ማጠፍ አልፈለግም። እሱን ነው በቃ እኔ የፈራው። እሷ እስካልመጣ ድረስ ቃሌን ለመጀመሪያ ጊዜ ግባውላት ቃል አለ በወንድምነት ብዬ እሱን ነገር ማፍረስ አልፈለኩም።
ከዛ 11 ሰዓት ሲሆን ተደወለልኝ። ጓደኞቼ ደወሉ መናኸሪያ እንሂድ ምናምን ብለው። ከዛ ቻው ብያት ወጣሁ። ምንም ሌላ ነገር የለም። ወጥቼ ሄድኩኝ ጓደኞቼ ጋር መኪና ውስጥ ገባን። አገራችን ሄድን መርጦ ለማርያም። ደወልኩላት ስንደርስ ማለት ነው። እንዴት ነው ውሎ ሰላም ነው ወይ? እኛ እኮ ደረስን ምናምን ስላት የማልቀስ ባህሪ ምናምን የለም የሆነ ስሜታዊ መሆን እንደዛ ሆነ አዋራች። እንደም ሆነሽ ነው አመምሽ እንዴ ምናምን ስላት አይደለም ምናምን ያለች ታለቅሳለች። ይሆነ እንደምታለቅስ ገባኝ። ከዛ ምንድነው ምናምን ስላት አንተ ከሄድክ ጀምሮ ሌሊት 11 ሰዓት ከወጣ ጀምሮ ሳለቅስ ነው የዋልኩኝ ትምህርት ቤት አልሄድኩም አለች። እንዴት ሊሆን ይችላል የሚል ጥያቄ አእምሮ ላይ ተፈጠረ። ማለት ለምን አለቀሰች? አስቀይሚያት ነው ወይስ ምንድነው ምናምን ስል ጓደኛዬን ሳማከረው በቃ ፍቅር ይዟት ነው አለኝ። እርግጠኛ ነህ አልኩት። ይሄ ምንም በቃ አንተ ሊገባ ይገባል በቃ ከልቧ ስለገባ ነው ምናምን ነገር ይለኛል። ከዛ በዛ ነገሮች ሁሉ አለቁ። ሰኔ አካባቢ ላይ መንጃ ፍቃድ ላሳድስ ሄድኩኝ እኔ ማርቆስ። እስከዛ ግን በስልክ ትደዋወላላችሁ? በስልክ እንደዋወላለን ነው። የእሷ ሁኔታ እንዴት ነው በስልክ ስታወሩ? በቃ ታወራኛለች። ያው ሰው ስለነገረኝ ምናልባት ይሁን እንደ እያልኩ 50-50 ሆኛለሁ እኔ። በነገራችን ላይ እርግጠኛ አልሆንኩም። እኔ ግን ምንም አይነት የፍቅር እንትን አልሰጠኋትም። ምክንያቱም ያቺ ወንድምነት የምትለው አቃል አለችብኝ። ከዛ መንጃ ፍቃድ ላዋጣ ሂጄ ደወልኩላት። እንደነገ ላሳድስ ነው የሄድኩት መንጃ ፍቃዱን። እንደነገ እመጣለሁኝ እንገናኝ ምናምን ስላት እሺ አለች። ተዘጋጅታ ጠበቀች። ከዛ አልጋ ይዣለሁ ወይስ እንዴት ነው ምናምን ስላት ክላሳችንም ጠባብ ናት አይታታል። ስለዚህ ካንተ ጋር ነው ማድር አልጋ ይዣለች እኔ ጋር ማለት ነው። እሺ አልን። ራት በላል። አብረን ስንጫወት አመሸን። ልክ እንደዛው ቀን መጀመሪያ ቀን እንዳልኩ እሷ ጋር ስናድር እንደነበረው አሁንም በዛው አይነት ስታይል ልብሴን ሁሉ አላወለኩም። ከነ ልብሴን የተኛው ማለት የምትታዘበኝ ምናምን ነው ይመስለኝ። ልብሴን ባወልቅ ራሱ እንደዛውኛ አድርኮ ሆነ። ከዛ እኔ እኮ በቃ እንደፊቱ አይደለም ውስጤ አሁን ከወንድምነት በዘለለ ወደ ፍቅር ዓለም ውስጥ እየገባው ነው ምናምን ብላ ራሷ ነገረች። አዎ ጧት ማለት ነው። እርግጠኛ ነሽ አልኳት። አዎ እርግጠኛ ነኝ፣ እንደዛ ነው የሚሰማው። ጓደኞችም ያን ደብዳቤ ሳሳያቸው ሁሉን ነገር እንትን ሲሉ የመከሩኝ እንደዛ ነው አለች። ከሆነ እሺ ጥሩ ነው። ከዛ ምን የሚል ስጋት መጣብኝ መሰለ። ይቺ ልጅ ደግሞ እኔን ማመን ስትጀምር ወደ ፍቅር ከገባች በቤተሰብ ይሄ የማንነት ጉዳይ ይባል በተለይ ወደኛ ከባድ ነው ታውቃለህ። ቤተሰብ እና በቤተሰብም በፊት ባህል ተጫዋች ታውቃለህ መቼም በማሲንቆ ምናምን እንደዛ አይነት ናቸው የኔ ቤተሰቦች። እኛ ግን ተወልደን አድገን እንደዛ አይነት ዓለም ውስጥ የለም። አሁን እዛ ዓለም ውስጥ የለውበትም። ተምረን ያደግን። ይሄን ነገር ስለሚሰሙ በኋላ ተጽዕኖ ከሚፈጥርብኝ ብዬ ነገርኳት። ምን ብለህ ነገርካት? በቃ ይሄን ሁሉ አምነሽ መቀበል የምትችይ ከሆነ እኔ ምክንያቱም አንቺ ወደ ፍቅር ውስጥ ገብተሽ ነገ ቤተሰብ ደግሞ አልፈልግም ብሎ ሌላ ችግር ቢመጣ ያንቺ እንቅፋት መሆን አልፈልግም፣ አእምሮሽን መጉዳት አልፈልግም። ስለዚህ ቤተሰቦቼ እንደዚህ ናቸው በእንትን ነው በወሬ ደረጃ በዘር ምናምን የምትሄደው እንጂ እዚህ ሙያ ውስጥ የለንበትም ምናምን ስላት እንዴ ይሄ ተገምቶ ነው እንዴ አለች። ወይዮ ብትችል አንተ እንደው ብትችል ኑሮ ደስ ይለኝ ነበር። ይሄ እኮ ምንም ማለት እኮ አይደለም። የኛ አባት ደግሞ በጣም ዘመናዊ ነው እንዳርሶ አደር ያስብም ምናምን ስትለኝ ለቀቀኝ። በቃ ደስ አለኝ። እንደምንገናኝ እርግጠኛ ሆንኩ። እርግጠኛ ነሽ ምንም ነገር አይፈጠርም አልኳት። አይፈጠርም። ከዛ በዚህ ተስማማን። ጎንደር ተመደበች። እሷ እንትኗን ጨረሰች ተመረቀችና ጎንደር ደረሳት። ያኔም በመንግስት ስለተማረች ሲበተን ሰሜን ጎንደር ዞን ደረሳት። ከዛ ጎንደር ተመደበችና የሚያደርሳት ማን ነው ምናምን ሲባል አባትየው ሊያደርሳት ሲዘጋጅ አይ አንተ ሳትሆን ተስፋ ነው የሚያደርሰኝ አለችው። ሰምተዋል? ስላንተ ያውቃሉ? ዝም ብሎ እንዲሁ እንደማንኛውም ሰው በኢንፎርሜሽን ደረጃ ከሆነ ልጅ ጋር ምናምን ስትመረቅም አይቶኛል ሰውየው። ከዛም በኋላ እሱን ወስድ እንዴት ያ ልጅ እኮ ህፃን ነው እንግዲህ 2006 ነው ብያለሁ። ካሁኑ 12 ዓመት ምናምን ስትቀንስ ደግሞ የተወሰነ እንትን እላለሁ። እንዴት አመንሽው ይሄን ልጅ ምናምን ሲሏት በቃ አምነዋለሁ። ከእድሜውም ከአስተሳሰቡ ከሁሉ በላይ ነው። እሱን አምናለሁ። እሱ ጋር ነው የምሄድ ምናምን ስትለው እሺ ትራንስፖርት አዘጋጅላችኋል ይወሰድሽ ምናምን ብሎ ብር ተዘጋጀ። ተመቸኛው ይዣት ሄድኩ። ረጅም ሰዓት ተገኛት እኮ ነው ጫውቱ። አዎ ከባህር ዳር ጎንደር ሄድን። ያኔ አልተከፋፈለም ነበር፣ ደቡብ ጎንደርና ሰሜን ጎንደር ብቻ ነበር። ከዛ ደልጊ የሚባል ወረዳ ደረሳት። ደልጊ ይባላል፣ አለፋ ጣቁሳ ይባላል። አሁን ተከፋፍሎ ጣቁሳና
እንደዛ ነገር ሆኗል። ያው ጊዜው ሄድ ስላለ ትንሽ እንትን ይለኛል። ድልጊ ይባላል። እዛ ደረሳት ሄድን። አሁንም እዛ ሩቅ ነው አዎ ሩቅ ነው። ዙረ ተመለሰ እንደዚህ ነው የምትመጣ። ጣና ዳር ጋር ይዋሰናል ድልጊ። ለባህር ዳር አዋሳኝ ነው። አሁን ከባህር ዳር ድልጊ ትራንስፖርት አለ፣ የውሃ ትራንስፖርት ማለት ነው በጀልባ። ከዛ ድልጊ የምትባለው ከተማ ደረስንና በመኪና ሄዳችሁት? በመኪና ነው። እሺ ከዛ አላፋጣ ቁሳ ወረዳ ድልጊ ተመድበሻል ተባለች። ስንጠይቅ ምን አይነት ነው ቦታው ምናምን ስንል ወረዳው ያለበት ቦታ አሪፍ ነው፣ ትምህርት ቤቶቹ ግን በጣም ሩቅ ናቸው። እንግዲህ የድል ጉዳይ ነው ግድልሽን ምናምን አሏት። ከዛ ድልጊ ሄድና የሆነ ዶርም ያዝ። አጋጣሚ ለበዓል ቅዱስ ዮሐንስ አካባቢ ነበረና ማዘር ደግሞ ብቻዋን ናት፣ የኔ እናት ማለት ነው። እኔና አንድ ልጅ ነን ያለናት፣ እሱ መምህር ነው ሌላ ቦታ ነው ያለ። ማዘር ብቻዋን ከምትውል አብሬው ይልምጣ እንዴ ምናምን ስላት ትሄዳለችኝ። ሄድኩኝ። እሷን እዛው አደራ በያለበት ሰዎች እዛ ለተከራየችባቸው ሰዎች አደራ አልኩኝና እኔ ሄድኩኝ። የተከራየው ሆቴል ሩም ነው? ሆቴል ሳይሆን ዶርም ነው። አነስ ያለች የወረዳ ከተማ ናት። ቤት አለ ኪራይ ኩለ ወር ምናምን የምትከፍለው ተማሪዎች ምናምን የሚከራዩበት እንደዛ ተከራየ። እዛ የምትቆየው እስከምትመደብ ነው? እስከምትመደብ ብቻ ነው። ከዛ በቃ በዓል እንዳይደብራት ብቻዋን እንዳትሆን ከናንተ ጋር ተዋል። የተወሰነ ነገር አስፈላጊ ከሆነ እኔ በእርግጥ ስራ የለኝም ብር የለኝም፣ ግን ከቤተሰብ ጠይቄ የሆነ ነገር አደርጋለሁ ብቻዋን እንዳይከፋት ምናምን ብዬ ሰዎችን ተናግረን ሄድኩኝ። እኔ እንደሄድኩኝ ተመደበች። የተመደበችበት ቦታ የሚገርም ነገር በእግር የ3 ቀን መንገድ ነው ከወረዳው ማለት ነው። ትራንስፖርት የሚባል የለም። በእግር የ3 ቀን መንገድ። ከዛ እያለቀሰች ደወለችልኝ። ምን ሆነሽ ምናምን ስላት ቋ መቃብር ይባላል እዛ ቦታ በጣም ሩቅ ነው አሉ፣ እዛ ደረሰኝ ምናምን አለች። እና ምን ይሻላል አልኳት። ስራውን እንዳልተው እኔ ስራ የለኝ አንተ ስራ የለህ እንዴት እንሆናለን? ቢያንስ ልሂድና አይቼው የተወሰነ ጊዜ ስራ ማፈላለጊያ ይሆነኛል እመለሳለሁ አለች። ስለዚህ በቃ እኔ አልደርስም ማለት ነው እስከመጣ ትሄዳላችሁ ምናምን ስላት አዎ አለች። መምህራን ጋር እየጠየቀች ሄደች። እሺ ቦታውን አይታው ምናምን ለደሞዝ ተመልሳ ስትመጣ ደወለችልኝና ሄድኩኝ። እኔ እሷ አይታው ተመልሳ መጣ ማለት ነው እዛ ወረዳው ላይ። ከዛ ሄድኩኝ አብረን ተያይዘን የሚገርም ማለት ነው በቃ መፈጠሬን እስከምጠላ ድረስ በቃ መንገዱ ማለት ነው በጣም በረሃ ነው፣ ሙቀት አለው እንዳለ በጣም ያስፈራል። ለመኖር አይቻልም እዛ ቦታ ላይ። እስኪ ንገረኝ ስላካዩ ምንድነው እንዴ ነው የሚኖሩት? ስለዛ ቦታ ሳነሳ ራሱ አሁን ራሱ እኮ የሆነ ነገር ይሰማኛል። በጣም ሙቀት ነው፣ እንደዚህ ባይልህ እያየሁ ነው የሚመጣ ሙቀቱ እንደዚህ እየተግለበለበ መጥቶ ነው ግርፍ አድርጎ ምናምን የሚሄድ። የምጠጣው ውሃ በጣም ሙቀት ነው፣ እባብ ነው እንዳለ መንገዱ ሁሉ እንደዚህ እያልክ እየፈራ ነው የምትሄደው። ከዛ እዛ ደረስኩኝ። ሴት ስለሆነች መጠለያ ተሰጥቷታል፣ አርሶ አደር ቤት። ለሴቶች መምህራን ቤት ምናምን የለም እዛ። እሺ ትምህርት ቤቱ ራሱ ዝም ብሎ ስታየው በጣም እንትን ነው፣ አሁን ተስተካክሎ ካልሆነ በሰዓቱ። ከዛ አሁን አርሶ አደር ቤት ተሰጥቷት ጎጆ ቤት ሄደች። ባለቤቴ ነው ምናምን ብላ ስታስተዋውቀኝ አንዱ ምን አለኝ መጣና አንተ ልጅ አለ ይቺን ልጅ ይዘሃት ሂድ፣ እዚህ ቦታ ቆየች ማለት አትገናኙም አለኝ። ማለት አልኩት በቃ ልንገር፣ ብዙ ሴቶች ከጎጃም መጣው እዚሁ ወልደው አግብተው የቀሩ አሉ። ህግ የለም እዛ ቦታ ላይ። በጣም ሩቅ ነው እኮ ከምነግር በላይ ሰፊ ነው፣ ጠረፍ ነገር ነው ይመስል። ይቺን የመሰለች ልጅ እዚህ አድርጋት ሄድክ ማለት አታገኛትም። ስለዚህ በኋላ እንዳይጸጸት ይዛት ሄዳለኝ። ይዣት እንዳልሄድማ እኔ ገቢ የለኝም፣ ስራ የለኝም፣ ገና አልገባውም፣ እንዴት እንሆናለን ምናምን ስለው እንግዲህ ምርጫው ያንተ ነው ሌላ አልነግርህም አለኝ። የአካባቢው ነዋሪ። ከዛ እኔ ምን ወሰንኩ? እዛው ሁኜ መጠበቅ። በቃ አማራጭ የለኝም። ከዛ መምህራን እዛው እንደምቀመጥ ሲገባቸው ሴራ ማሴር ጀመሩ እኔ ላይ። ወንድ መምህራን አሉ? ወንድ መምህራን በቃ 2 ብቻ ናቸው ሴት መምህራን ያሉ፣ ሌላው ወንድ ነው። አንዷን ሴት ደግሞ አንተ የጠበክ ነው? ያቺኛዋም ሴት ደግሞ እኛ ጋር ነው ያለች፣ እዛው ጎጆ ለሁለቶች ሴቶች ጋር ሁኚ ተብላ ያቺኛዋም እኛ ጋር ነው ያለች። ስለዚህ አንተ 2 ሴቶች አካባቢ ያለው ወንድ አንተ ነህ? ደበራቸው። ከዛ ምን ብለው ያቃስራሉ መሰለ ለአርሶ አደሩ፣ ይሄ መምህር አይደለም፣ ዘርፏችሁ ቢሄድ ገሏችሁ ቢሄድ እኛ ኃላፊነት አንወስድም። ስለዚህ ያላችሁ አማራጭ ይሄ ልጅ መባረር ነው ከዚህ ምናምን ይሏቸዋል። ወዲያው ቤት የሰጡን ሰዎች አኮረፉኝ። በመነገው ደናደራችሁ ምናምን ስላችሁ ዝም አሉ። ምንድን ተፈጠረ ምን አርጌ ነው ምናምን ስል ምንም የለም፣ የሚያናግር ሰው አጣሁ። አንተ ምን ስታረግ የምትለው እዛ? እሷ ታስተምራለች። እሷ ልታስተምር ትምህርት ቤት ስትሄድ እኔ
ያቺኛይቱ ከኛ ጋር አይደል ያለች እነሱ ሁለቱ ነው እኔ አንዱ ሆኜን ምናምን እንዳይደብራት ያልኩ እንጨት ሰብር ነው ሙሉ እንጨት ሰብራለሁ ውሃ ቀዳለሁ ገበያ መሄድ ካለብኝ እኔ ነኝ የምሄድ ማለት በጣም ሙቀት ነው ለነሱ ማለት የምትበሉት በቃ ለልጅቱ ጭምር ለዛችኛዋ ጭምር እንዳይደብራት ብዬ ማለት ነው ምክንያቱም እኩል ሊደረግ ቢባል አሁን እኛ ሁለት ስለምንሆን ያቺኛዋ እንዳትሳቀቅ ብዬ እንደዚህ አርጌ ካልሴን አስገብቼ በዚህ ልብሴን ማለት ነው ሱሪዬን በዚህ በካልሴ ውስጥ አስገብቼ እባብ እንዳይበላኝ ምክንያቱም ሳሩ ሁሉ እባብ ስለሆነ እንደዛ አረጋለሁ ቀን ተኝቼ እውላለሁ እንደዛ ያረኩ ይቆየውኝና የሆነ ቀን እሷ ምን ትል ነበር እዛ በመቀመጥ በቃ እሷማ የተወሰነ ቀን አመቻችተን አብረን ልንመጣ ነበር የተባባን ጥላው ልትመጣ ማለት ነው ትንሽ የተወሰነ ስራና የሚቀይሩ ይኮን ይቀይሩኛል የማይቀይሩ ይኮን ደግሞ የተወሰነ መንቀሳቀሻ አንድ የሁለት የሶስት ወር ደሞዝ ለያዝና እንሄዳለን ነው የምትለኝ ነበር እንጂ ደስተኛ ነች በመኖር ደስተኛ ናት አዎ ከዛ ዘው ቁጭ ብዬ ያለ የሱፐርቫይዘሩ መጣ የትምህርት ቤቱ መጣና ነው እስኪ ፈልጊያችሁ ነበር አለን ሁለታችንን ነጥሎ ይዞን ሄደ ወደ ሆነ ቦታ ወሰደልና ማህበረሰቡ እዚህ አካባቢ መጥፎ ነው ታውቀዋለህ አለኝ አንተ ላይ የሆነ ኔጌቲቭ የሆነ ነገር ይዘዋል እንግዲህ ራሱ ተናግሮ እኮ ነው ስለዚህ የሆነ ነገር እንድትሆን ደግሞ አልፈልግም እኔም ወንድ ልጅ ነኝ ስለዚህ ብትሄድ ይሻላል አለኝ እዛው ላይ አውቶማቲካሊ ገባኝ በቃ የነሱ ሴራ እንደሚሆን ነው አልኩት ምን ብለው ነው እንደዚህ ያሉ ምናምን ስለው አይ እሱ መምር አይደለም እንደዚህ ምናምን ይሉኛል ብዬ ነው ምናምን ሲለኝ እሄድላችኋለሁ ችግር የለውም አልኩና ነገርኳት አለቀሰች በቃ የመጨረሻ አለቀሰች በቃ ችግር የለውም አደርሳለሁ ትሄዳለህ በቀጣዩ ወር እመጣለሁ አለች አንተ ሄዳ አመቻች ተጠብቀኝ እመጣለሁ አለችኝ ደሞዝ አውጥታልኝ ምናምን የትራንስፖርት ሰጣኝ ተመለሰች ከተማ ድረስ የሶስት ቀን መንገድ መጣ አዎ በእግር አዎ መሀል ላይ የታደረው የት የምታደረው በቃ ታድራለህ መሀል ላይ እድለኛ ከሆንክ ደግሞ ሞተር ሳይክሎች ይመጣሉ አስደውለህ ምናምን እድለኛ ከሆንክ ነው ካገኛችሁ ከመጡልህ 400 ብር ምናምን ከፍለህ ያደርሷል የአንድ ቀን ከምናምን ብቻ ይሆንልሃል ከዛ እኔ በእግር ጉዞ ችግር የለብኝም ሄድኩኝ አገሬ ገባሁ ጥያት ሄድኩኝ አሁን ኔትወርክ የሚባል ነገር የለም ከዛ እሁድ ብቻ እየወጣች ልትደውልልኝ ተነጋግረን እኔ መጣሁኝ የት ወጣ የምትደውልልህ በጣም 30 ደቂቃ ምናምን ሄደ ሩቅ ቦታ ሄደ ተራራ ላይ ቆመህ ተሰልፈ በተራ ድንጋይ ያለች እንደዚህ ተከምራ እዛች ላይ ቆመህ ነው የምታወራ ከዛ ብቻ ነው ስልክ የሚሰራው አዎ ነቅነቅ ካለች ከዛ አይሰራም ኔትወርኩ ከዛ ልትደውልልኝ ተባብለን እኔ ሄድኩኝ እሁድን በጉጉት ነው የምጠብቅ ምክንያቱም እሷ ካልደወለች እኔ ደውዬ አይሰራም ከዛ ሳይ አትደውልም አንድ እሁድ አለፈኝ ቀጣይ እሁድ ስጠብቅ አሁንም አትደውልም የሆነ ነገር አለ ማለት ስለዚህ ያ የተሰራው ሴራ ተግባራዊ ሆኗል ማለት ነው ያልኩኝ በቃ በቀጥታ ማለት ነው የሆነ ነገር ጠረጠርኩኝ አውቶማቲክ ምክንያቱም አትችልም አትጨክን ያን ያክል ጊዜ ትቆያለች ብዬ አላምናትም በሰዓቱ ከዛ እንደዛ እንደሆነን ሰከንድ ሴሚስተር ይዘጋል አይደል ጥር ላይ ሁለተኛው ሰነ ትምህርት የሚጀምርበት ለዛ የሩቆች ሂዱ ምናምን ተብለው ተለቀው መጣዋለክ አልነገረችኝም ባህር ዳር ሁሉ ሆና ኔትወርክ የሚሰራበት ቦታ ሁሉ አሁን አልደወለችልኝም ከዛ እኔ ቁጭ ብዬ ዶርም ይዤ ለሷ ስራ አመቻቻለሁ ያፈላለኩኝ የት በተመረቀችበት ምርጦ ለማርያም በተመረቀችበት የምትገባበት ወደ ሰፈር አልተመለስክም አንተ ከተማ ነው ቁጭ አልኩኝ ዶርም ይዤ ምርጦ ለማርያም ነው ቁጭ አልኩኝ ስራ እየፈለክ ለኔ ፈልጋለሁ ለሷ ፈልጋለሁ ይሄን ሁሉ ነገር እያደረኩ ያለ ጓደኛዋ ደወለችልኝ አብራን የነበረችዋ ማለት ነው ደወለችና ደረሰች እንዴ መጣች ምናምን በሰላም ገባች አለች እንዴት ምናምን ስላት መተናል እኮ የሩቆች ቀድማችሁ ሂዱ ምናምን ተብለን እኮ እኛ መተናል አለች ማሽ ደወለችልኝ ዛሬ ትገባለች ጠብቃት አለች ሄድኩና መናኸሪያ የባህር ዳሩ መኪና ገብቷል ምናምን ስላችሁ አልገባም አሉኝ ወጥኩ ተመልሼ ሄድኩና ወጥ ሰራው ልቀበል ማለት ነው በቃ እንግዳ ሊመጣብኝ አይደል የት ነው ወጥ የምትሰራው እቤቴ ዶርሜ የተከራየው ዶርሜ አዎ ዶርሜ ሄድኩኝና ሳትመጣብኝ ቶሎ ማለት ነው ቋንጣ ነገር ነበር እሱን ምስር ምናምን ቀላቅ እየሰራሁኝና ሁሉ ነገር ጨራርሽ ቤቴን አዘጋጃጅቼ ሄድኩኝ መናኸሪያ የተወሰነ እንደተቀመጥኩኝ መኪናው መጣ ሲመጣ በቃ እንደዚህ ማለት መሆና ነው ያልደወለችበት ምክንያት ደግሞ ለራሴ ሌላ ጥያቄ ስላለብኝ ናፍቆቱም አዎ እሱም አለ ልክ ከመኪና ውርድ አለችና መናኸሪያው ወጣል ቴስትር ሄድኩና ሰላም አልኳት እንዴት ስታርገኝ የመደንገጥ ስሜት ራሱ ይላት ምንድነው ምናምን አልኳት ችግር አለ እንደማሰለ ችግር የለም አለች
እና ምንድነው አንደኛ አልደወልሽም፣ ሁለተኛ ደግሞ ዝም ብለሽኝ ሄድሽ ምንድነው ምናምን ስላት እሺ ጓዜን ላስቀምጥና እነግርሃለሁ ብላኝ ያክስቷ ቤት አለ እዛ ሄደች። ተከትያት ሄድኩ። እንደገባች ቀረች እዛው ግቢ ውስጥ። አንተ ውጪ በር ላይ ቆሜ እሷ እንደገባች ቀረች እዛው። እኔ ወስጄ ምሳ ልጋብዝ ነው ቤቴ። ከዛ ሳንኳኳ የሆነች ልጅ ወጣችና ጥሪያት የገባችው ልጅ ምናምን ስላት የሚፈልግሽ ሰው አለ ስትላት መጣች። አለ እንዴ እስካሁን አለች። እዚህ ምድር ላይ እኮ እኔ እኮ አንቺን ብቻ ነው እየጠበቅኩ ያለሁኝ። እዚህ ቦታ መጥተሽ አንቺ እንዴት ነው የት ሄዳለሁ ምናምን ነገር አልኳት። እሺ የት እንሄዳለች? እንሂድና ቤት ምሳ ሰርቻለሁ እንብላ፣ እስኪ ሆንሽውንም ነገር ንገሪኝ አልኳት። ቤት አልሄድም ግን በውጭ እንብላለች። እንዴ እኔ ቤት እኮ ነው የምትሄጂ፣ ለምን የማትሄጂ? ምንድነው እስኪ ሆነውን ነገር ንገሪ ስላት ምን ይሰራል አላለች። ከዛ እንደምንም አግባብቼ በቃ ብዙ ለምኜ ወሰድኳት ቤት እኔ ላይ ማለት ነው። ወስጃት እስኪ ምንድነው የሆነው ንገሪኝ ነው ያልኳት። በቃ ምንም ምግብም አላቀረብኩ። መጀመሪያ ንገሪኝ እስኪ ሆነው ምናምን ስላት እንብላ መጀመሪያ አለች። ያን ምግብ አቀረብኩ፣ በላን። ከዛ ንገሪኝ በቃ ብዬ ፍጥጥ አድርጌ ሲይዛት ያው በቃ በዛ ሰዓት ሂድ ምናምን ብለው የነበረ እኔን ይፈልጉኝ ስለነበረ ነውና ወዲያው ሹፌር እኮ ነው ምናምን መንጃ ፍቃድ ስላለኝ ነው እንጂ እኮ መኪና አልያዝኩም በሰዓቱ። ሹፌር አምለሽ እንዴት ትኖሪያለሽ? ሹፌር ባል ይሆነኛል ብለሽ፣ ስለዚህ በቃ የራስሽን ህይወት መጀመር አለብሽ ምናምን አሉኝ። አባቴንም ደውዬ ሳማክረው አይ እንደዛ ብታረጊ ነው የሚሻል፣ የልጁን ማንነት ማጣርቼ ደርሼበታለሁኝ፣ ከሱ ጋር መቀጠል አትችይም ብሎኛል አለች። እንዴ ይሄ ነገር እኮ እንደማይፈጠር ቃል ገብተሽልኝ ነበረ። መጀመሪያ እኮ የገባሁት ሙሉ ለሙሉ ምንም እንደማይሆን ነግረሽኝ አምኜሽ ነው ምናምን ስላት በቃ ምንም ማድረግ አልችልም አለች። በቃ በሰዓቱ የተሰማኝ ስሜት ልነግርህ አልችልም። በቃ ምንድነው ማለት እንደዚህ ነው ማለት ነው እኔ ጣፋንቴ የምኖረው ከዚህ ሁሉ ነገር ራሴን ለምን አላጠፋም? እሷ እያለች እግዚአብሔር እንደምነገር በቃ ቀብራኝ እንድትሄድ ፈለኩ። ቢያንስ እስቲ ቀብራኝ ትሄድ እስኪ ደስ የሚላት ከሆነ ምናምን ብዬ 100% ለመሞት ወሰንኩ። ያን ቀን እንደዛ ብላ ተለያያችሁ? እንደዛ ብላኝ ቤቷ ሄደች። የነሱ አገር ደግሞ ከመርጦ ለማርያም ወጣ ትላለች፣ ትንሽ 7 ኪሎ ሜትር ምናምን አካባቢ ናት። እዛ ቤተሰቦቿ ጋር ሄዳ ለአባቷ ትነግረዋለች። እንደዚህ እኮ እዛ ሌላ ላይፍ ጀምሬያለሁ በቃ ምናምን ስትለው ነው አዎ እግዚአብሔር ይስጥሽ፣ አሁንም ይሄ ልጅ ከቆየሽ እዚህ ስለሚያስቸግርሽ ተመለሰሽ ነገውን ሂጂ እዛ። ያኛው ልጅ እኮ ምን ይሁን እኮ ያውቀው እንግዲህ ማንነት ምናምን የሚለው ከሆነ ብዬ ነው ይልና 15 ቀን ምናምን እረፍት አላችሁ። እኔ 15 ቀን እንደምትቆይ ነው የማውቅ። በመነጋው ለካ አሳፍሮ ይዟት ሰውየው ወስዶ ለልጁ ሰጥቶታል። አዲስ ግንኙነት ከጀመረችው ልጅ ጋር አዎ እንደቃ ማለት ወስዶ እንካ በቃ ልጁ ይመጣል። ቦታውን ስለሚያውቀው ኃላፊነቱ ያንተ ነው ልጅ አንድ ነገር ብትሆን ምናምን ብሎ ኃላፊነት ጭምር ሰጥቶ አስረክቦት መጥቷል። ከዛ እኔ ደውልላታለሁ እዛው መስላይ ማለት ነው። ደወልኩላትና እኔ እኮ ማግኘት ፈልጊያለሁ ማለት በጣም እንደተነፋፈቅን ነው የቆይ ሌላ ቦታ ሄጄ ስራ መስራት እችላለሁ። እዚህ ቁጭ ያልኩኝ አንቺን እየጠበቅኩ የሁለታችንም ህይወት ላስተካክል ነው ምናምን ስላት እና ችግር የለም እናወራለን ምናምን። ልጅቱ የት ነው ያለች? ዱርቤቴ የሚባል ሀገር አለ ባህር ዳር አካባቢ። የልጇ ሀገር እዛ ነው። እዛ ነው ሄደች። እኔ ደግሞ እዛው ቤተሰብ ጋር መስላኝ ልምጣና ከሰዓት እስኪ እናውራ ወጣ በይና ቤተሰብ እንዳይቆጣሽ የሆነ ቦታ ሆነ እናውራ አልኳት። እሺ አለች። እሺ ስትለኝ መርዝ ገዛሁ። ምክንያቱም እሺ እንደማትለኝ እርግጠኛ ነኝ። በቃ ፊቷ መሞት ነው የፈለኩኝ እኔ። መርዙን ገዛሁና በሃይላንድ በውሃ በጥብጬ ያስኩና የሆነ ተራራ አለ እዛ ላይ ሆኜ ደወልኩላት። እዚህ ቦታ ነው ማውራት የምፈልግ እና ያልኳት። ካልመጣሽ ግን አስክሬኔ ነው እዚህ ቦታ የሚገኝ ማትመጪ ከሆነ ስላት እመጣለሁ አለች። ቁጭ ብዬ እየጠበቅኳት ለወንድሜ ደውላለታለች። ደውላ እዚህ ቦታ ነይ ብሎኝ እየጠበቀ ሄደው ካልመጣው ራሱ እንደሚያጠፋ ነግሮኛል። ስለዚህ ቦታውን ስለነገረኝ እዛ ሄዳችሁ አገኙት ምናምን ብላ ደውላለታለች። ተባለው ቦታ ላይ ስጠብቃት ቀረች። ቀጥታ ሄድኩኝ ሰፈራቸው ማለት ነው። ሰፈራቸው ሄድኩኝ መሽ 1 ሰዓት ምናምን ሆነ ከምሽቱ። ከዛ መብራት ይበራል ጨለማ ነገር ምናምን ስለነበረ የነሱ መብራት ይታየኛል። ደወልኩና ነይ መጥቻለሁ በር ነኝ አልኳት። እንዳይበርድ ጃኬት ይዤ ልምጣ አለች። ይዘሽልኝ ለራስሽ ለብሰሽ ነኝ እንኳን ችግር የለውም አይበርደኝም ምናምን ቁጭ እንዳልኩኝ በባጃጅ መጡና ነግራቸው ያለሁበትን እንቅንቅ አረጉኝ። ያችን መድኃኒት በጥብጬ እንዳያስኳት።
ከዛ ይዘውኝ ሄዱ። የባጃጁ ሹፌር ጓደኛዬ ነው ያቀኛል። አለቀሰ። በአገር እንደሌለች ያውቃል እሱን ስለሚያውቅ አለቀሰ። ከዛ ተስፋ በቃ ቆራጡን በቃ ጀግናውን ምናምን ማለት ሲያበዛ ምንድነው ምን ሰምተህ ነው ምናምን አልኩት። በቃ ዝም ብለህ ራስህ ነው የምነግርህ ምናምን አለኝ። እነሱ አክስቴ ቤት አደረሱኝ። ኪሴ ምናምን ተፈተሸ። ምንም ነገር እንዳልያዝኩኝ አደርኩ። ጠዋት ጠባቂ ተዘጋጀልኝ እንዳልገዛ መድኃኒት ነገር አብሮኝ ሲንቀሳቀስ ምናምን የሆነች ሰዓት ላይ አታለልኩትና መድኃኒት ገዛሁ። ምንድነው እየተሰማህ የነበረው በወቅቱ አንተ? በሰዓቱ የሚሰማኝ ምን አለ መሰለህ፣ ይሄ በማንነት ጉዳይ አይደለ ፍቅሬን እያጣሁ ያለ ነገ ብኖርም ይሄ እንትን አይለቅም አይደል? አብሮኝ የነበረ ህይወት ይቀጥላል። ነገም ሌላ ነገር ነው የሚደርስብኝ። ስለዚህ ሁሌ እንዲህ አይነት ነገር ስሸከም ከምኖር ባልኖርስ አይነት ነገር ላይ ነው በቃ የገባው። ከዛ ከሱቅ ሄድኩና 2 የነቀዝ መድኃኒት ነቀዝ እህል ላይ የሚደረጋል ክብ እነሱን 2 ገዛውና ቀጥታ ክላስ ነው ዶርም ሄድኩኝና መጀመሪያ አንዷን ወሰድኳት። 2 ናቸው እንግዲህ አንዱ ራሱ እኮ ከበቂ በላይ ነው ፓወር። ወሰድኳትና ሁለተኛውን ስጨምር የፊተኛው የገባው ጋዙ አልወጣ ብሎ መሀል ላይ ትንቅንቅ እንደተፈጠረ ሰው ደረሰብኝ። ከዛ ይሸታል ምናምን ሩጬ ወጣሁ እንዳልያዝ ማለት ልክ እንደ ሌባ ሮጥኩኝ ወደ ጤና ጣቢያ እንዳይወስዱኝ። ከዛ መንገድ ላይ ያዘው ምናምን ተብሎ ተያዝኩኝ። ሕክምና ቦታ ገባሁ። ተረፍኩኝ። ፈጣሪ ብሎ ማለት ነው ምንም ሳልሆን ቀረሁኝ። ከዛ ዘመድ አለኝ ቢቸና የምትባል ሀገር የሆነ ዘመድ አለኝ። እንደዚህ አይነት እስከ መቼ ነው እንዲህ አይነት ነገር ተሸክሞ የሚኖር? በቃ እኔ ወሰድና ስራ አመቻችለታለሁ መኪና ሲይዟለሁ ምናምን ብሎ ይዞኝ ሄደ። እስከዛ ድረስ ልንገር ልጅቱ እዛ እንዳለች ነው የማውቅ በራሴ ማለት ነው። እዛው እንዳለች ነው የማውቀው። ቢቸና ይዞኝ ሲሄድ እንዴት ይደጥለኛል አይነት የተሰማኝ ሄድኩኝ። ምግብ አልበላም። እዚህ ጋር ጉሮሮ እንትን ብሏል። እሳት ነገር እየነደደን የወጣው በሰዓቱ የማይተረፍ አተራርፍ የተረፍኩ። ከዛ ቢቸና ቁጭ ብዬ ደወልኩላት። ስደውልላት ያ ልጅ አነሳው። አብሯት ያለው ልጅ? አዎ አውቀዋለሁ ልጁን እኮ እዛ ስለነበርኩኝ ልጁን አውቀዋለሁ። በድምጽም እለየዋለሁ። እሺ ልክ እሱ ሲያነሳው እንዴ መጥቶ ነው እሱ እዚህ መጥቶ ነው ወይስ እሷ ሄዳ ነው? ግራ ገባኝ። ምንድነው ምናምን ስለው ባባዬ አለኝ። እግዚአብሔር ሆነ ሙድ ያዘብኝ። በቃ ከኔ ጋር ናት ከዚህ በኋላ አታገኛትም አለኝ። ነው እንዴ አልኩኝና ምንም አላልኩም። መትረፌን ወቀስኩት እንደገና። ይሄን ነገር አልሰማም ነበር እኮ ባልተርፍ ኑሮ ምናምን ብዬ እንደገና ያተረፈኝን አምላክ ደግሞ ወደ መውቀስ ሄድኩኝ። ከዛ ምን አደረኩኝ? ቡቲክ አላቸው የወሰደኝ ሰውዬ ቀን ስትሸጥ የዋለችውን ብር ስታስቀምጥ አየኋት ቦርሳዋ ላይ። ምክንያቱም ምንም ብር እንዳልይዝ ነው የሚደረግ ይጠፋል እየተባለ ያንን ቦርሳ ስታስቀምጠው በቃ ካየችኝ ትዬ ብዬ ማለት ነው ቦርሳውን ሳባርግ ያለውን ብር በኪስ ያረኩትና ወጥቼ መናኸሪያ ሄድኩኝና ማርቆስ ቀጥታ መኪና ይዤ ሄድኩኝ። የልትሄድ ነው የፈለግከው? ቀጥታ እሷ ጋር መሄድ እዛው ገጠር ትምህርት ቤት? አዎ እንግዲህ እንትኑ የሚጀምረው እኮ ዛሬ እኮ ነው። እኔ ሄድኩኝ። ልጁን አውቆ ነበር ማለት ከእሷ ጋር ያለው ልጅ እዛ ትታህ ስትመጣ አስተማሪ ነበር? ምን ነበር ልጁ ታሪኩ? አሁን የሱን ታሪክ ራሱ ስነግር ይገርምሃል። እኛ ቀድመን ሄደን 2 ሳምንት አካባቢ እንደተሆነ ነው እሱ ደግሞ አዲስ ነው ተቀጥሮ የመጣ ልጁ ማለት ነው። እኛ 2 ሳምንት አካባቢ ተቀምጠን ቦታው ላይ እሱ መጣ። ሲመጣ ከዛ ይሄ በቃ የሀገራችን ልጅ ነው ምናምን ብዬ ና ብዬኛ ቤት አስተናግጄ እኔ ራሴ ነኝ እንደውም የሚገርም ወጥ ሰርቼ ቡና ሁሉ አፍልቼ ሳት ላይ ቁጭ ብዬ እንደው እንድማይቸው ምናምን እናወራዋለን። የሆነ የተለየ ምግብ ካለ እጠራዋለሁ ይመጣል አብሮን ምናምን እንደ ቤተሰብ ማለት ነው። አዲስ ነው ብለህ ነው? አዎ። ከዛ እየተቀራረብን ስመጣ ራሱ ስትሸኘኝ ማለት አደራ ብየዋለሁ። የሀገር ልጅ ማለት እህት ማለት ነው። ስለዚህ ከሌላው በተለይ አንተ ትቀርባለህ ምናምን አይነት ብየዋለሁ። ጠብቅልኝ ይልኝ አደራ። አዎ አደራ። የሆነ ችግር ካለ እንደ ወንድም ተከላከልልኝ፣ ኢንፎርሜሽንም ካለ ንገረኝ አይነት ብየው ነው ሄድኩኝ። እሱ ነው አባዬ ብሎ የሚደውለው? እሱ ነው እንደዛ ከኔ ጋር ነች የሚለው? አዎ እሱ ነው። ከዛ በጣም እንትን አለኝ። ተስፋ ቆረጥኩ። በመጨረሻ እንደውም ባሰኝ። አለመኖሬን ወደድኩት ያኔ የበለጠ ማለት ነው። ከዛ ባህር ዳር ደረስኩኝ። ከማርቆስ ባህር ዳር አድርጌ ከባህር ዳር ጎንደር፣ ከጎንደር ደልጊ ብያለሁ አልወረደዋል። ደልጊ ከደረስኩ በኋላ ያቺ ብር ይዤ ከሶች ያስኳት ብር ቀጥታ ሞተር ዋጋ ራሱ አልተከራከርኩም።
ድኩል 40 የምትባል ሀገር አለች። እስቲ ድኩል 40 አድርሰኝ አልኩት። 300 ብር ትከፍላለህ አለኝ። ትንሽ ኮናት። አዎ ቀጥታ ይዞኝ ድኩል 40። ከዛ በኋላ ሌሊትም ቀንም መጓዝ ብቻ ነው። ምግብ አልበላም። መዋጥ አይችልም ጉሮሮ የመርዙ የሆነ እንትን ፈጥሮብኛል እያልኩኝ በእግሬ በቃ ምግብ መብላት የለም ምን የለም። በሞተር ከሄድኩኝ በኋላ ግድዬ የምትባል ቦታ አለች። የመጀመሪያው በቃ መጥፎ በረሃ የሚጀምርበት እዛች ድረስ 2 ሰዓት ነው የፈጅ በእግር። ከዛም በኋላ መሽቶ አይደል የደረስኩኝ። እኔ መሄዴን አላቋርጥም፣ አላርፍምም፣ አልቀመጥም፣ ምን አልልም። በቃ እየሄድኩኝ ብቻ በሁለተኛው ቀን ማታ ነው የገባሁኝ 12 ሰዓት አካባቢ። 2 ቀን በእግር ሄጄ ማለት ነው። ልክ እዛ እንደደረስኩኝ ለካስ ከቢቸና እንደጠፋው ወደሷ እንደሄድኩ ምናምን ኢንፎርሜሽን ደርሷቸዋል ሰዎቹ ማለት ነው። ከዛ እዛ አካባቢ ላይ ለካ የተደራጀ ኃይል ተዘጋጅቶ ምናምን የመንግስት አካል ምናምን ለካ ጥበቃ የተደረገላት ነው ልጅቱን ያላቅም እንደዚህ ሊያጠፋት እየመጣ ነው ምናምን ተብሎ ልጅቱን ሊያጠፋት ሊገላት ነው ሄደ ምናምን ተብሎ የታሰበ። እሺ እኔ ደግሞ እንደዛ የታሰበ አልነበረም የነበረ በሰዓቱ። በቃ አይኖቼ ለያየች ትንገሬ ነው። ከዛ ሄድኩኝ ድረስ ስል ዙሪያዬን ወዲያው በቃ አውቶማቲካሊ ክብብ ተደረስኩና እጅ ስጥ አሉኝ። ስንት ሰዓት ነበር የደረሰው? 12 ሰዓት አካባቢ ነው ሄድኩኝ። ርዕሰ መምህሩን አስጠራሁት። መጀመሪያ አስጠራሁትና እንደዚህ አለች እኮ እሷ እኮ አለች ና እንጂ አለኝ። አልገባህም አንተ ስላልገባና ልንገር አልኩና ሁሉን ነገር ነገርኩት። ስነግረው አስገባኝ። ወዲያው ልጁም ከዘራ ይዞ ምናምን ጓደኞቹ ጋር ምናምን ባጠገቤ መጣ። መሳሪያ ሰዎች ሁሉ መጡ። አልጋ ነገር የሆነ ወጣ ተደርጎ ልክ ሽፍታ ሲደረግ እንደሚደረገው የለም ለብቻ ተደረገልኝና እዛ ተኛ ተባልኩ። ዙሪያዬን እየተጠበቅኩ ሜዳ ላይ ማለት ነው። እዛ ላይ ተኛው ስለ ያው እንደዚህ ተባልኩኝ ሆንኩኝ። እንቅልፍ የሚባል ነገር የለም። ሲነጋ እሷ አላየችም። እንግዲህ አላየሁም ነው የምትል እሷ ሰምታለች። ግን ፊት ለፊት አልመጣችም እንጂ መምህራን ሁሉ ሰምቷል እንደዚህ መጣ ተብሎ። ከዛ ቆዛ እንደሆንኩኝ ነጋ። ሲነጋ ጧት ይዘውኝ ሄዱ ትምህርት ቤት እዛው የምታስተምርበት ላይ። ማን የነበረው? አሁን ፖሊሶች ታጣቂዎቹም አሉ፣ ሽማግሌዎች አሉ፣ አስተማሪዎች ምንድን ነው የነበረው? ወመህ የሚባል አለ የትምህርት ቤት ውስጥ አመራሮች ማለት ነው። ከአርሶ አደሩ ምናምን የሚዋቀሩት እነሱ ርዕሰ መምህሩ፣ ከዛ አንዳንድ ደግሞ ወደሱ ያልሆኑ መምህራን አብረው መጥተዋል በሰዓቱ ሊያስታርቁ ማለት ነው። ልጁን እናውቀዋለን እኛ ከዚህ በፊት እዚህ ቆይቷል። ጓደኛሽ ምን የሆነው ነገር ካልሆነም ደግሞ በአግባቡ ነው እንጂ መስተካከል ያለበት። ምንድነው እስኪ የጀመርሽው ነገር አለ እንደዚህ አዲስ ነገር አሏት። እዚህ የጀመርኩት ነገር የለም አለች። ነገር ግን ሰው እንኳን በፍቅረኝነት እያለ ወልዶ ራሱ ይለያያል። እኔ ቤተሰቦችን መርዳት ነፈልግ ከዚህ በኋላ ትቼው ነው አለች። እርግጠኛ ነሽ አላት ርዕሰ መምህሩ። ሌላ ነገር አልጀመርሽም ማለት አልጀመርኩም አለችው። ስለዚህ በቃ መሄድ ነው ያለው አማራጭ ምናምን አለች። ይሄ ተዛው ሀገሩ ተመልሶ ሄድ እኔም ስራዬን እንመሰራ እኔና እሱ አብረን አንቀጥልም አለች። የዛን ቀን ማታው ልጁ ደግሞ ያኛው ምን ሲያደርግ አድሯል? ሌባ አዘጋጅቷል። መንገድ ላይ የሚገድሉኝ ሰዎች ማለት ነው። ምን አዘጋጅቷል? የሚገድሉኝ ሰዎች ብር ከፍሎ መንገድ ላይ ሊያስገድለኝ ማለት ስመለስ ድጋሚ እንዳልመጣ በቃ እስከ መጨረሻ የራሱ ሊያደርግ ነው። ከዛ በቃ ይሄድ ምናምን ተብሎ ተወሰደ። ሰው ብዙ ሰው አለቀሰባት። በሰው እባክሽ እንደዚህ ያድርግ ይሄ ልጅ አይንገላታ ምናምን ስትባል እምቢ አለች። ሄድኩኝ። ምን አልክ አንተ? በቃ አዘንኩ። የምር ነው የምነግርህ። ወዴት እንደሚሄድም አላውቅም። በቃ ዝም ብዬ ብቻ ውጣ ስለተባልኩ ከዛ አካባቢ ብቻ ችግር ላለመፍጠር እንቅስቃሴ ሲጀምር ከበባት ሰው እንዳለ። አንቺ ይሄ ልጅ ምግብ አይበላም፣ ቢያንስ በሃይላንድ ውሃ አድርገሽ ስጪው፣ ጥላም ስጪው፣ በዚህ በፀሐይ እንደዚህ ነው ከሚሄድ አንቺ እኮ ያገርሽ ልጅ ነው፣ ለምንድን ነው እንደዚህ የምታረጊ ምናምን ሲሏት ሩጣ ደረሰችብኝ። አንተ ቀጥሎ መንገድ ላይ ይርቀው ሜዳ ነው? አዎ ደረሰችብኝ። እሺ ደረሰችብኝና በቃ እኔ እኮ እንደዚህ ስለሆነ ይገላሃል ብዬ ነው እንጂ እኮ እኔ እኮ እንደዚህ ወስኛ አይደለም አለች። እርግጠኛ ነሽ አልኳት። አዎ እርግጠኛ ነኝ፣ አንተ ብቻ በሰላም ድረስ እንጂ ተመልሼ እመጣለሁ አለች። ልክ እንደፊቱ ማለት ነው። ከዛ ቀለበት ይዤ ነበር በኪሴ። ያችን ቀለበት አዋጣሁና አረኩላት። ያሁን ላሰው ያለኛ የተወሰነ ፈቅ ብለናል ሄጄ ስለነበር ደርሳብኝ ነው። እሺ ልጁን ቆሞ ያያል። እሱ ግን ምንም ባረግላት ምክንያቱም እንደሚያስገድለኝ እርግጠኛ ስለሆነ በፊት የላካችሁ ሰዎች ስላሉ ምን አልተናደደም። ስታዩ አንተ ቀለበት ስታረግላት ይታያል። እዛ ጋር ሰው ይታያል። ምን አሉ ሰዎች? በቃ በመገረም ያያሉ።
ሁለቶች ግን እየሮጡ መጣው ስመውኛል። የእንኳን ደስ ያለ አይነት ነገር የለም። አንድ ሴትና አንድ ርዕሰ መምህሩ ያልኩ መጣው ስሞኝ ምናምን በቃ የሌለ ደስተኛ ሆንኩ። በቃ የበላው የጠጣው ያህል አልበላብኩ ግን በቃ እንትን ተሰማኝ። በቃ ደስተኛ ሆኜ እየሄድኩ እያለ 2 ሰዓት እንደተጓዝኩ የሰጠችኝ ውሃ ይዣለሁኛው ጥላ ይዣለሁ። ቦርሳ ነገር እንደዚህ ያስኳት ጁስ ምናምን አንዳንዴ እንዲቀዳርጊ እዚህ ጋር ጠብ ማረጋት ጁስ ይዛለሁ። ድርቅ ሲል ቢብሮሮኝ ምግብ አልበላማ። ከዛ እየተጓዝኩኝ እያለ ከኋላያ እንደዚህ ስዞር 2 ልጆች ይከታተሉኛል። እሺ ምን ሊሆን ይችላል ምናምን የሆነ ራሴን ጠየቅኩ። ሌባ ይሆኑ ምናምን እስኪ ልደበቅ እንዲያልኩኝና መንገዷን እጥፍ የምታረግ ቦታ አለች። እዛች ውስጥ እጄ ድንጋይ ውስጥ ገባሁ። ጫካ ነው እንደዚህ ሆነ ካለው ድንጋይ ትልልቅ ድንጋይ አለ። የዕጣን ጭስ አለ አይደል? ቤተክርስቲያን ላይ የሚጨሰው ያ የሚዘጋጅበት ዛፍ እዛ ነው ያለ። በቃ እንዳለ የዕጣን ግንድ ነው ያለ። አካባቢው ሰው የለበትም፣ ሰው የለበትም። በቃ ወለል ያለ ጫካ ነው። ተራራ ምናምን እኮ የለውም። ሌቭል ነው ቦታው፣ ግን ደግሞ በጣም በረሃ ነው። ድንጋይ ምናምን ያለበት። ከዛ ተደብቄ አሳለፍኳቸው ምናምን መስሎኝ እኔ ከኋላ ስከተል ለካ ፊት ሄደው ወሳኝ የተባለች ስትራቴጂ ቦታ ይዘዋል እነሱ። እዛች ቦታ ላይ ስደርስ ገደል ነው፣ በዚህኛውም ገደል ነው፣ በዚህኛው ገደል ነው። ወዴትም መሮጥ አትችልም። ከዛ ሸጥ ነው ጉድጓድ ነገር ማለት ነው። እዛ ላይ ልክ ስደርስ ከወደ ኋላ የድንጋይ ውርዋሮ ማዕት መጣ። የሆነ በቃ የለም ድምጽ አለው ሲመጣ ድንጋይ እያለ ይመጣል። ከዛ እንደዚህ እያልኩ እንዴት ልከላከል? 2 ናቸው። መጨረሻ ላይ አዞረኝ። ያይኔ ሁላ ቢጫ ሆነ ምናምን ያው እንደዚህ ስንቀሳቀስ እንትን አለኝ። ከዛ ምን ፈልጋችሁ ነው አልኳቸው። ፊታቸውን በስካርፕ ነገር እንደዚህ ጠምጥመውታል እንዳለያቸው ማለት ነው። ምን ነው የፈለጋችሁት ምናምን ስለው ብር ነው ያለኝ። ብር አለኝ። ብር ሳይሆን የፈለጋችሁ ሰው ነው ልኳችሁ የመጣችሁ። ብር እንዳልፈለጋችሁ እርግጠኛ እኔ ጋር ብር እንደሌለ ታውቃላችሁ ምናምን ስል አንተ አለኝ ብሎ ሊሰጥ ነው እንዲሄድና አንገቱን ቆርጠጣሉ አሉ። ምን ይዘዋል? ዱላ ነው? ምሳር ይዘዋል። እቺ ስጋ የምትከተከትባት ፌሮ ነገር ሆና አጥፍ ብላ እንደ ከዘራ የሚጠቀሟታል። የሆነ ዛፍ ምናምን ለመቆረጫ የሚጠቀሟታል። እሷን ይዘዋል። ሁለቶቹም ይዘዋል። እሷን እንደምሞት እርግጠኛ ነኝ አለ። እኔ እኮ ራሴ ፈልጌ ላጠፋ ስፈልግ ነበራል። ያን ቀን ግን ፈራው ሰው ሊያጠፋኝ ስለሆነ መሰለኝ። ከዛ ዙሪያ ያየውና ለመንኳቸው። በቃ እናንተ ወንድ ልጆች አይደላችሁ ለምን እንደዚህ ታደርጋላችሁ? ለሚያልፍ ጊዜ ተው ምናምን ስል አላ የለም መጣ። ልክ መጥቶ እንደዚህ ሊያነዝርብኝ ሲል ዝም ብሎ በቅጽበት የምትወስነው ውሳኔ አለ ስትደነግጥ። ቦርሳያን እንደዚህ ያስኩት እንደዚህ አርኩና ዞር አረኩና ዚፑን ክፍት ነው ያርኩት። ዝም ብዬ እንደዚህ ስከፍተው ወዴት እንደሄዱ ራሱ አላቅም። በቃ እግዚአብሔር ነው ከፊት ያጠፋልኝ። ሮጦ በቃ እንዳለ የሆነ ሽጉጥ ሊዋጣ መስሏቸው ይሁን ምን ይሁን አላቅም። ትተውኝ ሄዱ ካለውበት። አንተ ቃል አወጣህ እንዴ? ፉከራ ሁሉ ፎክር ያለው እንጂ በቃ አርበኛ ነኝ አልኩኝ። በቃ ያ በደመ ነፍስ በድንጋጤ የለም። በቃ ተወራጨው ፎከርኩ ምናምን የሆነ ነገር ስል ጥለውኝ ሄዱ። ቦርሳውን እየከፈትኩ ምናምን ከዛ ሲሄዱልኝ ድንጋይ ያነሳውና ማለት ነው መወርወር ጀመርኩኝ። አባረርኳቸው የተወሰነ እየወረወሩ። ግን መሳሪያ ቢይዝ ኖሮ ይተኩስ ነበር እስካሁን ብለው ደግሞ ይነቁብኛል አልኩና ለእናንተማ ምንም አይነት መሳሪያ አልጠቀምም አልኩኝ። ይወር የለም ራሴን እንትን ለማለት አልኩኝና ተራራውን ልወጣ ስል መውጣት አልቻልኩም። አይኔ ላይ ያለ ምግብ ስለማልበላ ይመስለኛል የሆነ አረንጓዴ ቢጫ ቀይ ነገር አይኔ ላይ መጣና እንደዚህ ዳበስ አድርጌ ቁጭ አልኩኝ ድንጋይ ስር። ቢመጡ ያኔ አላያቸውም፣ የፈለጉትን ማድረግ ይችላሉ። ለካ መነጽር አድርጌያለሁ፣ ኬፕ ነገር አድርጌያለሁ። እሱ ወድቋል። ያንን ለቅመው ይዘውት ሄደዋል። ወስደው ልጁን ገለነዋል። ይሄው ገለን ቀብረን ይሄውና እቃው ምናምን ብለው ወስደው ሰጥተውታል ለልጁ ማለት ነው። ያኔ እሱ እኔ ሙቻለሁ በሱ ቤት በቃ እሱ ከዛ በኋላ ራሱ ብቻ እንደምትሆን ያምናል። ልክ ሄድኩኝ ማርቆስ ደረስኩኝ ተመልሼ። ማርቆስ መጣውና ባጃጅ ምናምን ፈለጉ ልጆቹ ወንድሞቼ ምናምን አሉ። ኮንትራት ባጃጅ ያስኩኝ የቀን ገቢ ማለት ነው። እሱ ልጅ ልብ ያለ የት ነው? እሷ ጋር ነው። ምክንያቱም ልትደውልልኝ ከዛ በኋላ አብረን ልንሆን ምናምን አረ ተባባል። አልደውልልኝ አለችው ነው። አልደውልልኝ ስትል ይቺ ልጅ ለካ ያን ቀለበት ሳረግላት በቃ አይቶ ገሏት ነው ምናምን የሚል ውስጥ ገባው። ደግሞ እንደገና ሌላ ሐሳብ ውስጥ ገባው። ስለዚህ ምን ወሰንኩኝ? ድጋሜ መሄድ እንዴ ወደዛው። አዎ ድጋሜ መሄድ ነው የወሰንኩኝ። ከዛ መሳፈሪያ የለ ምን የለ ዝም ብዬ እስከ ባህር ዳር ብቻ ትራንስፖርት የሰራኋትን ይዤ ሄድኩኝ ባህር ዳር። ባህር ዳር ከሄድኩ በኋላ እንግዲህ አስብ ጎንደር አለ፣
ከጎንደር ደልጊ ምናምን ያልኩ ብዙ ዋጋ ያስከፍላል። ከዛ በኋላ አንድ ብር የለኝም። ሄድኩና መናኸሪያ ቁጭ አልኩና ወንበር ምናምን ሲያሲዝ ወንድም ያልኩት እኔ ሹፌር ነኝ የመንጃ ፈቃድ ነኝ ብር የለኝም። ስለዚህ ሆነ እንደዚህ ችግር ደርሶብኝ ልሄድ ነበረ ምናምን ስለው ከኋላ ተንጠልጥለ ከኋላ ሄዳለኝ። ከኋላ በር ማለት ነው። ከኋላ ሆኜ ሄድኩኝ። ሻውራ የምትባል ሀገር ዙሬን ሄድኩኝ። አጋጣሚ ያሁንኛው በሌላ ቦታ ሄድኩኝ። ሻውራ የምትባል ቦታ ላይ ሄድኩኝ። ሻውራ ከደረስኩ በኋላ ደግሞ የህዝብ ትራንስፖርት የለም፣ የጭነት ነው። የጭነት መኪና ላይ ተጫንኩኝና እየሄድኩኝ ሂሳብ እየተቀበለ ሲመጣ እኔ ጋር ሲደርስ ሂሳብ አለኝ። ለሱ መልስ ከመስጠት በፊት እንቤ ያመጣ ምን እንደምለው ስጨነቅ ነበር። በጣም አለቀስኩኝ። ምን ሆነ ነው አለኝ። ወንድም የሆነ ችግር ደርሶብኝ ነው። አንተ ወንድ ልጅ ነህ ለምኜ ነው የመጣሁኝ እዚህ ድረስ ራሱ ምናምን ስለው ይሄ እኮ የአባት መኪና አይደለም ውረድ አለኝ። ውረድ አለኛው ውረድ አለና እንደዚህ ደበደበና መኪናውን ሹፌሩን አስቆመው። ምንድነው ምናምን ሲለው እንደዚህ ኧረ ቶ ደርሰኛል እንግዲህ በኋላ ቶ ምናምን አለው። ልክ ስንደርስ ደልጊ የተባለችዋ ከተማ ስደርስ ማደሪያ አለ። ምግብ አልበላም። ምግብ እኮ የሚባል ነገር አልበላም። ምንም ቦታ አልሰጠውም ለምግብ። ማደሪያ ሳስብ እንዴት ይስላድር ነው ምናምን ብዬ እንደዚህ ስፈልግ ክፍት ቤት አገኘሁኝና ገብቼ ቁጭ አልኩ ዝም ብዬ ማለት ነው። ክፍት ቤት ማለት ምንድነው? ማለት ሻይ ቡና ምናምን ይሸጣሉ። የተከፈተው ቤቱ አልተዘጋም። ገባውና ቁጭ አልኩኝና መሽቷል። ስንት ሰዓት ይሆናል? 12 ሰዓት አካባቢ ይሆናል። ምን ልታዘዛሉኝ መጣው። ምግብም አላቸው፣ አልጋም ያከራያሉ፣ የሆነ እንትን አላቸው። አይ እኔ ቆይ ትንሽ ሰው ጠብቃለሁ አልኩና ቁጭ አልኩኝ። እኔም ቆይቼ ድባቡን እንትን ብዬ ልናገር ነው። ከዛ የሆነ አርሶ አደር ሰውዬ ደግሞ ተቀምጧል፣ ከገጠር መጥቶ እንግዳ ሆኖ ማለት ነው። ከዛ ፈሩኝ ማለት ጸጥ ብዬ ነው የተቀመጥኩኝ። 3 እህትማማች ናቸው። መልስ አልሰጣቸውም። በቃ እነሱ ያወራሉ ነው ያልዋራም። ቆየሁና ጋሽ አልኩት እዚህ ሀገር ጅብ አለ እንዴ አልኩት። ሰውዬው ለምን ጠየከኝ አለኝ። ማድርበት የለኝም እዚህ ቦታ ላይ የሆነ ነገር በሆነ እንኳን ብዬ ነው ምናምን ስለው የሆነ ማዋራበት እድል ሲከፈትላቸው እንዴት አሉኝ። ሴቶቹ? አዎ እህትማማቾቹ። ለካ የሚታወቅን የዛ አካባቢ እኔ እንደሞትኩ እንደተቀበርኩ ነው። ስመጣ መንገድ ላይ ያስገድሎ ምናምን ብያለሁ አይደል? አዎ። ያ ነገር እውነት እንደሆነ መነጽርና ኬፕ ምናምን ወስደው ሰጠውት ሙቷል፣ ተቀብሯል ተብሎ ነው የሚታመን ሀገሩ ላይ። ተወርቷል እንዳለ ይታወቃል። እሺ። ከዛ ምንድነው ምናምን ስትለኝ እንደዚህ ሆነ ቦታ ቋ መቃብር የሚባል ሀገር የምታስተምር ሚስት ነበረችኝ አልኳት። አለች። ደነገጠች በቃ የመጨረሻ። እሺ። እና እንደዚህ አንተ ከአዲስ አበባ ነው የሚሉት እዛ በነገራችን ላይ እዛ ሀገር ሌላም ከተማ ቢሆን አዲስ አበባ ነው የሚሉት። እሺ። ከአዲስ አበባ የምትመጣው አንተ ሹፌሩ ነህ አለች። አዎ አልኳት። እናንተ አልተገደልክም እንዴ ሞቷል ተብሎ አይደል የሚወራ እዚህ አለች። ኧረ እኔ ምንም አልሞትኩም ይዋለሁኝ እኮ ምናምን አልኳት። እኛ እንደዚህ ነው የሰማን። እና ተመልሰህ ልትሄድ ነው እዛ አለች። አዎ እዛ ከሄድክ ረግምሃለሁ አለች። ሊች እኮ አስገድልሃለች አለች። ፈጣሪ በተአምር አተረፈህ እንጂ እሷ አስገድልሃለች። ስለዚህ ለምን ትሄዳለህ እሷ ፊት? አዋተን ብር እንሰጥሃለን የትራንስፖርት አገርን እምልክህ አለች። ተመልሰው ምክንያቱም ብር ስለሌለኝ አረዛ ላድር የለመንኩኝ የትራንስፖርት እንሰጣለን ትሄዳለህ አለች። ስንት ብር ነው የሚያደርስህ ሀገር አለች። ሂሳብ ሰራው የሞተር ሳይክል ሂሳብ ወደዛ የሚወስደኝ ወደ ሀገር የሚወስደኝ ሳይሆን ወደ ልጅቱ የሚወስደኝን ሂሳብ ሰራውና 300 ብር አልኳት። ይሄን 300 እነሱ ወደ ሀገር ተመለስ። አዎ መሳፈሪያ ስንት ነው ይለዋል። አዎ አንተ ወደሷ እኔ ደግሞ ወደ ሴት ታሰራለህ። አዎ ቢያንስ የሞተር የተወሰነ እንዲያግዘኝ ማለት ነው። 300 ብር ሰጠች። አደራ ምናምን ብላ መርቃ። በነገራችን ላይ በዚህ አጋጣሚ ግን በጣም ነው የማመሰግናቸው እነዛን ሰዎች። የት አደርክ? ምግብ ሰጡ ምናምን? አዎ ምግብ ቀረበ። ምግብ አልበላም አልኳት። እምር ነው የምትፈልጋለች። በቃ መተኛት ብቻ ነው የምፈልግ። እስቲ ለደህንነት ያለውን ነገር እናጣራ ምናምን ነገር አሉና የወንድሟ ፍርድ ቤት ምናምን እንደሚሰራ እሱን አስጠርታ መጣ። ቼክ አረገኝ። መታወቂያዬን አየ፣ መንጃ ፈቃዴ ምናምን አየ። ሰላማዊ ሰው ነው በቃ ይተኛል። አልጋ ሰጠኝ። እንደውም በክብር ነው ያደርኩኝ። ከዛ ጧት ወደ ሀገር ላከች መስሏት እሷ ስትለኝ እኔ ቀጥታ የተድኩኝ ወደሷ በሞተር ሳይክል መጨረሻ ድረስ የሚያስኬደው ነው ሄድኩኝ። የአንድ ቀን ከምናምን መንገድ እንዲሆንልኝ ማለት ነው። ሞተሩ ግድዬ የምትባለው ጫፍ ድረስ ረዘም ያለ ቦታ ነው የወሰደኝ። እሺ የአንድ ቀን ከምናምን አድርጎልኛል። ቢያንስ የአንድ ቀን ከምናምኑ ቀንሶልኛል እንጂ ሞተር ባላገኝ 3 ቀን ነበር የሚሄድ። ከሞተሩ ከወረድክ በኋላ እንደዛ ተዳክመህ አንድ ቀን ከግማሽ በእግር ሄድክ? አዎ ጸጥ ያለ መንገድ፣ በቃ ጸጥ ያለ መንገድ። እሱ የሚገርም አንድ ቀን ተኩል የሚፈጅ ኖርማል ለሚሄድ ሰው ነው። ለኔ ግን
ከዛም በታች ነው የምጨርሰው። ምክንያቱም አላርፍም፣ አልቀመጥም፣ አልተኛም። ከዛ ባጠረ ጊዜ ነው የምደርስኝ። ግን ምን አረኩኝ? ልክ ሰው ሁሉ እንደዛ ምሳሌ ይዞ የሚመጣ ምናምን የሚመስለኝ እሱ ኢሜጅ አእምሮ ላይ ያለ እሱን እየፈራው ብቻ ግን በዋናው መንገድ አልሄድም። ጫካ ለጫካ እያደረኩ እየሄድኩኝ ደረስኩኝ። እዛ ቦታ ደረስኩ። መጀመሪያ ቀን ታስሬ ያደርኩበት ቤት ወጣ አድርገው የሆነች እንትን ላይ አልጋ ሰርተውልኝ ያደርኩባት አለ አይደለ? እዛ ሂጄ ጋሻው ይባላል ሰውየው አስጠራሁት። ሳስጠራው እንደዚህ መብራት ሲያበራ እኔ ነኝ። ማታ የደረስከው? በማታ የደረስኩኝ። ሰዓት አካባቢ ይሆናል። 1 ሰዓት አካባቢ ይሆናል። ውጭ ናቸው እንዳለ ሰው ገና አልገባም። ውጭ ላይ ያወራሉ። ከብት ምናምን ላም ያለቡ ነው ወተት። ከዛ ልክ ረጅም መብራት ሲያበራብኝ እኔ ነኝ። ምክንያቱም አንተ የሞተ ሰው መጣ ስትባል የሚሰማን ስሜት አስበው። ሲያየኝ ጮህና ለእናቱ ሲነግራት እናቲት ደግሞ ሊጥ ነገር እንትን እያለች ነበር እንጀራ ልትጋግር። እስከዚህ ድረስ እንደተነከረች እንደዚሁና መጣች። ልክ ከነሊጣቸው ምናምን ያቅፉኛል፣ ይረባረቡብኛል። እኔ በቃ ያሙቷል ስለተባለ ነው ማለት ነው ምናምን ያልኩኝ። ደክሞኛል በጣም። ከዛ ቁጭ አልኩኝ። ፍየል አረዱልኝ። ኧረ ተው እግዚአብሔርን፣ አንድ ፍየል አረዱልኝ። ምን ብለው ጠየቁህ? በዚህ አንተ አለህ እንዴ እንደዚህ ስትሄድ ምንም ነገር የገጠመህ ነገር የለም እንዴ ምናምን ሲሉኝ፣ የሆነ ጊዜ የሆነ ቦታ ላይ ጠብቀውኝ እንደ ሙከራ አድርገው ነበር፣ ግን ተርፌ ሄድኩት ምንም አልሆንኩ። እነሱ ግን መተው እንደዚህ አድርገን ብለው እኮ ልብስህና መነጽር ነገር እኮ እዚህ አለ አሉኝ። እሱማ ስሮጥ የወደቀብኝ ነው እንጂ አልሞትኩም አለውኝ። ከዛ ያን ፍየል ቢነግረኝ እኮ መጀመሪያ አላሳርደውም። ፍየሉ ሳይነግረኝ አርዶ ምናምን ስጋ ይዘው መጡ። ሲመጡ ጉሮሮ አይወጥም እንደዚህ ነው ምናምን ስል እግዚአብሔር አምላክ አለኝ እንኳን አንተን በህይወት አገናኘኝ እንጂ ከዚህ በኋላ ዋጋ ከፍላለሁ አብሬ ያለኝ። ልጅቱ ወይ እዚህ ትባረራለች ከዚህ ወይ የህይወት ዋጋ መክፈል ካለብኝ አብሬ ከፍላለሁ አለኝ። እዛ ያለ አርሶ አደር ነው ታጣቂ ነው እኮ እዛ በደንብ እንትኖች መሪ ነው። አሁን በሰላምተኛ ጧት እንሄዳለን። እሷ ለኛ ሀገር ትምህርት ቤት አታስፈልግም፣ በቃ መጥፎ አርአያ ናት ለልጆቻችን ብለን እንድትባረር ይደረጋል አለኝ። አንተ ግን ምንም ብትባል ጸጥ በላለኝ። ሄድኩኝ። ጧት ማለት ነው ይዞኝ ሄደ። ወዴት? ትምህርት ቤት እያስተማሩ ነበረ መምህራን። እንደመጣሁ ያውቁም። በጨለማ ስለሆነ የገባው ሞታል የሚባለው። አዎ ልክ ብቅ ስል ስታይ ትምህርት ቤት ላይ እንግዲህ የሞተ ሰው መጣ ሲባል አስብ። እዛ ስለቆየ ያውቁኛል። ተማሪውም መምህሩም እንዳለ እየደነገጠ እየበረገገ ወጣ ከየትምህርት ቤቱ ከየሚማሩበት ክላስ። እሺ ወጡ። ለየቤተሰቦቻቸው ይሄዱ። መጣ እኮ ምናምን ሲባል ትምህርት ቤቱ እንዳለ እንደ ገበያ ተጥለቀለቀ በሰው ለማየት እኔን ማለት ነው። ደነገጥኩኝ። እኔ እንደዚህ ደርሶ ይሄዳል እንዴ ምናምን ብዬ ከዛ ከበቡ አወሩኝ ምናምን። እንኳን ተረፍክ፣ አሁን ስብሰባ እናደርጋለን፣ ችግሮቻችሁን ታስተካክላላችሁ፣ ከሄደች ትሄዳለች፣ ካልሄደች ግን እኛ እናባረራታለን፣ በቃ እቻ አጠቅምም አሉ። የተወሰነው ኃይል ደግሞ እሷን መደገፍ ጀመረ። ካልፈለገች እኮ መብቷ ነው። የሆነ ሁለት ጎራ ሆነ። እሷ ልክ ስትያኝ ዝም ብለህ አርፈህ ተቀመጥ ብሎኝ ያኛው ሰውዬ መጀመሪያ ሲመክረኝ ያደረው ልጁ ራሱ ቢናገርህ መጥፎ ቃል ቢናገርህ ሰው ማህበረሰቡ እንዳያገልህ ዝም ነው ማለት አለ። እንዲደግፍ ድጋፍ እንድታገኛለኝ እሺ ብዬ ቁጭ ብዬ ጥላ ስር እንደተቀመጥኩ ስትያኝ መጣች። እሷ መጣች፣ እያለቀሰች ነው የመጣችው። እውነትም ነገር እያለቀሰች መጣችና ጉልበቴ ስር ቁጭ አለችና ለምን መጣለች? አልደውልልኝ ስትይ ገሎሽ ነው ብዬ ነው አልኳት። እኔ እንደዛ ነው ያሰብኩም እንደዛ ነው በነገራችን ላይ። አልደውልልኝ ስትይ እመጣለሁ ብለሽ በቃ ሞተሽ ነው ብዬ እኮ ነው የመጣው ምናምን ስላት እኔ እኮ እመጣለሁ ብዬ ነበር፣ እንደዛ ማድረግ አልነበረብህም እያለችኝ መጣሱ። ማን? ልጁ መጣ ራሱ። እግዚአብሔር ድፍረቱ ያን ይገርመኛል። መጣና ከአጠገቤ ላይ ያነሳትና እንደዚህ ወረወራት፣ ወደዛ እንደ ዕቃ ነው የወረወራት። ከዛ ዝም በል ስለተባልኩኝ እኔ ምንም አማራጭ የለኝም፣ ዝም አልኩኝ። ውስጤ እያረረ ዝም አልኩኝ። ከዛ በቃ ሚኒሻ ይመረጥና ይዘናቸው እንሂድና ታመልክት፣ እዛ ሄዳ ወረዳ ላይ ሄዳ ታመልክት። ከፈለገች አብራ ትሆናለች፣ አልፈልግም ካለች ደግሞ እኛ ልጁ እንዳይመጣ እናደርጋለን፣ መንግስት ይወቅልን ምናምን የሚል ውሳኔ ተወሰነ። ሄደሽ ግን አመልክሽ? አዎ ሄደሽ አመልክቺ፣ ውሳኔ የራስሽ ነው። እሱን ካልሽ አብረሽ ይዤ፣ አልፈልግም ካልሽ ግን መተሽ መንግስት ካወቀልን በኋላ እኛ ልጁን እዚህ አናስመጣውም የሚል ውሳኔ ተወሰነ። ከዛ ሚኒሻ ተዘጋጀና ሁለት ሚኒሻ ምናምን ሲባል እንዴ አንድ ሚኒሻ ይበቃል፣ ለምንድን ነው ሁለት የሚሆን? ምክንያቱም የነዛን መከፈል እኔ ነኝ፣ የሚኒሾችን የወጡ የወረዱበትን አበል እኔ ነኝ የምጠየቅ። ስለዚህ ከምናስከፍለው ሁለት ሰው ይዞት ይሄድ፣ እሷን አንድ እሱን አንድ ተባለና ሁለት ሚኒሾች ተመረጡ። ጧት በሌሊት ይዘውን ጉዞ ተጀመረ። ማን ተመረጠ? የሚገርመው ነገር ለኔ ማን ተመረጠ? ያሳደረኝ ፍየል ያረድልኝ እሱን ያደርሷል። የፈለገ ቢሆን
መንግስት የሰጠኝ መሳሪያ አለ እንኳን ይሄንን ሌላም ሰው መጠበቅበት ነው ምንም እንደማያርግ ስለማቅ እሱን ይዤው ነው እሄዳለሁ አለ። እሷን ሲባል የሱ ታላቅ ወንድም ደግሞ የልጁ ማለት እሷን ደግሞ እኔ ወስዳታለሁ አለ። ወንድማማቾች ተመካከራችሁ ነው እንዴ እንደዚህ የምታደርጉና? አይመለከትም ማለት አይመለከትም፣ ይሄ የኛ ስራ ነው፣ ያን ስራ ማስተማር ነው። ስለዚህ እኛ ይዘናት እንሄዳለን ምናምን። ማን ወንድማማቾች ተመካከራችሁ? ልጁ አላመረው። አዎ እንዴት ምናምን ሲል ከዛ መጓዝ ተጀመረ። ጉዞ ጀመርና 4 ሆነን እኔና እሷ ከዛ 2 ወንድማማቾች አልሄድም እንደዚህ አያደርግም አላለች። በቃ መጨረሻ ላይ ወደ ማመልከቱ ነው ሄዳ ሪፖርት ልታረግ አብራኝ እንደማትሆን አይነት ነው የሆነች። አብረን እንደማንቀጥል ማለት ነው። ከዚህ አብየዛን ቀን አብራችሁ እንድትጓዙ የወሰነው ማን ነው? ትምህርት ቤቱ ወመህ የሚባለው ወመህ እንዳለ ኮሚቴዎች ተሰብስበው ትሂድና ታመልክት ከዛ በኋላ እንዳይመጣባት እንከላከልላታለን ከሄደችም ትሂድ አይነት ወስኖ ነው። ከዛ ልታመለክት ነው ሳይወሰነች በቃ አልፈልግም ብላ ማለት ነው። ከዛ እየሄድን እያለ ዘንቢል ይዛለች እንደዚህ ማንጠልጥ ያላት ነገር ስካርፕና ቀያር ልብስ ይዛለች ለራሷ ማለት ነው። እኔ ምንም ጃኬት ብቻ የለበስኩኝ ምንም ያስኩት ነገር የለም። ከዛ ላግዝሽ አልኳት። ላግዝሽ ምናምን ስላት አልፈልግም አለች። ኧረ ተይ ያግዝሽ ምናምን ነገር ሊያግባቡን እየሞከሩ ማለት ነው። አያኛው ሰውዬ ስላዘነልህ አዎ ሊያግባባ ፈልጓል። አዎ ከዛ እየተጓዝን እያለ የት ደረስኩኝ? እነዛ ልጆች ሊገሉኝ የነበረበት ቦታ እታገልኩበት ቦታ ላይ ደረስኩኝ። ዛሬ ተቀብሯል የተባለ ሽመሏ ትባላለች ቦታዋ። እዛች ቦታ ላይ ስደርስ እነሱ እየተጓዙ ነው የቀረት አልኩኝና ቆፈርኩኝ። መሬቱን ቆፈርኩትና የለበስኩትን ጃኬት አውልቄ እዛ ጋር ቀበርኩት እዛ ቦታ ላይ ቀብሬው ስነሳ እንደዚህ ተበለሰችና መልሳ ቆፍራ ወጣችሁ። እሱ ለምንድን ነው ምናምን ስላት ለምን ነው ልብሱን እዚህ የምታስገባው አለች። እንዴ እኔ እኮ እዚህ ቦታ ላይ ሙቼ ተቀብሬ ነበር፣ ስለዚህ ቢያንስ ልብስ እስቲ የዛን ዋጋ ይክፈል ብዬ ነው ምናምን ስላት አነሳችና እሷ ዘንቢሏ ላይ ያደረገችው ጃኬቱ አምጩ ምናምን አይነት ነገር ስንከራከር አምቢ አለች። ከዛ ሊቀመንበሩ የቀበሌው አስተዳዳሪ ያለበት ቦታ ደረስን። 3 ሰዓት ምናምን ተጉዘ ነው ከትምህርት ቤቱ ሊቀመንበሩ ያለበት ቤት ያለ። እዛ ስንሄድ ለመጨረሻ ጊዜ ለመንኳት፣ ምክንያቱም ልትወስን ነው። አትወስኝ በቃ እንደዚህ ምናምን ብዬ ስለምናት እምቢ አለች። እነሱም ጠየቋት፣ ተንበርክኮ ነው የጠየቃት። ተንበርክኮ ጠየቃት፣ ለመናት። ማን ያኔን የሚይዘኝ እኔን ኃላፊነት ወስዶ የሚወስደኝ ሚኒሻ እባክሽ በቃ ምን እንደሆነሽ ነው እስኪ ነገር ይለኛ ያለውን ነገር ምን ይሄ ልጅ እንደዚህ ሲሆን ያሳዝንሽ ምናምን ነገር ሲላት እምቢ አለች። ከዛ መጨረሻ ላይ ይታወቀኛል የማደርገው ነገር እንግዲህ እኔ ሰው ሲያብድ ምን እንደሚያደርግ እንጃ። ልብሴን አወጣሁት፣ የለበስኩት ልብሴን አወጣሁትና ወረወርኩት። ወሩሬው ተራራ አለ ወደ ተራራው ነገር እንደዚህ ሩጫ ስጀምር እሷም ወደ እኔ ሩጫ ጀመረች። ራቁቴን ከዚህ በላይ ብቻ የሆነ ፊልም ይመስላል ተከታትላ ደረሰችብኝና ስካርፓን ያረገችውን ስካርፕ እንደዛ ወልቃ እዚህ ላይ ሆዴን ስር አረገችልኝና በቃ ፈለክበት ቦታ እንሂድ አብረን አለች። ፈለክበት ቦታ አገራችንን እንሂድ ካልክም አገራችን፣ ሌላ ቦታ ምን እንሂድ ካልከኝ በቃ አብሬ እሄዳለሁ አለች። እርግጠኛ ነሽ አልኳት። አዎ አለች። በቃ እዛ ፖሊስ ጣቢያ እስከምድረስ ነው ሆን ብላ ነው ማለት ነው ምናምን ብዬ ሊቀመንበሩ አለበት ቤት ማለት ነው ሄድን። አላመንኳትም። እስኪ ተናገሪ ምናምን ስትባል እኔ በቃ ከሱ ጋር ነው መሄድ መፈልጋለች። ልክ ያን ቀን እስከመቼው አረሰውም እግዚአብሔርን ነው የምነግርህ። የሌለ ተአምር ነው የሆነብኝ። እንዴት ነው ያልኩኝ በቅጽበት እንዴት እንደዛ ልብስ የማውለቄ ነው ወይስ ምንድነው እንደዛ ሐሳቡን ያስቀየራት? እንዳለ ተደሰቱ። በቃ ያለው ሁላ ቤት ያለው ሁላ ተነስቶ ይሳማት መረቋት ምናምን። እግዚአብሔር ይስጥሽ በቃ እስካሁን የበደልሽውን በደል ሁሉ አሁን ዛሬ ከሰሸዋል። አንተ ደግሞ ለዚህ ልጅ ይቅርታ አድርግላት ከዚህ በኋላ እንደዚህ አድርጋይ ምናምን ብለህ እንትን እንዳትል ምናምን ብለው ሊሸኙን የመጡት ሚኒሻዎቹ ተመለሱ። ከዛው ልክኛ ታረቅንበት ብዙ ሳይለፉ እኮ ነው ሳይደክሙ መሀል መንገድ ነው የታረቅ። ተመለሰው ሄዶ ወረዳ መጣን። ሪፖርት አድርገች እንደለቀቀች አሪፍ ቦታ ላይ እናርግሽ አሏት። በቃ ቦታውን መች ብሎ ከሆነ ምርጥ ቦታ ላይ እንመድብሽ ምናምን አሏት ወረዳ ላይ ማለት ነው። አልፈልግም አለች። ቀጥታ የት ይዣት ብሄር ጥሩ ነው። እነዛ ሰዎች መጀመሪያ ያሳደሩ ሴቶች ሁሉም ሸውጃቸው ወደ ሀገሬ ለሄድ ብዬ ሄድኩበት። ሴቶቹ አዎ እሺ እዛ ቤት ይዣቸው ቀጥ ብዬ ማታ ጥልቅ አንተ አለች። እንዲህ በቃ ግራ ገባት። እንዴት ምናምን ስትለኝ ይቅርታ አድርጊልኝ አልኳት። በሰጠሽ ብር አገሬ ሳይሆን ሄድኩኝ ቀጥታ ልጅቱ ጋር ሄድኩኝ። ግን ደግሞ እግዚአብሔር ይመስገን እድል ሆኖ አመጣኋት እሷ ናት አልኳት። ቅፍ አረገቻት። ይያት መጣው። አዎ ይያት መጣው።
እንኳንም ሆናለች እኔ እኮ ያንተን ደስታ ፈልጌ ነው እንጂ እኮ ልጅቱ ጋር እንዳትገናኙ ፈልጌ አይደለም። ከዛ ይሄ ወሬ ሲወራ የከተማው ሰው እንደ ቱሪስት ሊያይን ይመጣል። አዛ ሻይ ቁጭ ብላችሁ? አዎ መልቀቂያ ምናምን እስከሚሰራላት ድረስ 2-3 ቀን ቆይተናል እዛ እነሱ ቤት። እሺ ልዩ ቤት ተሰጠን። ምግብ ምናምን ሰው ሁላ ቢመጣው ከፍሎልን ይወጣል። የት ሄዱ የት ናችሁ ምናምን የተባለ ታሪካችሁ ተሰምቷል። አዎ ሽርሽር ሁሉ ይዘውን ምናምን እንዳይደብረን ምናምን ማስቲካ ይገዙልናል፣ ጣናን ያስጎበኙናል ምናምን። እንደዛ ቆይተን በጣና በኩል በጀልባ አድርገን ባህር ዳር ገባን። ያ ልጁ አልደወለላትም? ስልክ የላትም እንዴ? ደውሎላታል። ልክ ወረዳው ከተማ ላይ እንደሆን እዛች ኔትወርክ አለባት ቦታ ወጥቶ ደውሎላታል ማታውኑ። አንተ ይዛት ይሄድ? እኔ ይዣት ሂጄ ማለት ነው። ሚኒሻዎችም አድርሰውን ተመልሰው እሺ እዛ ሆኖ ሲደውል እኔ ያነሳሁት ተራውን ማለት ነው። ባባዬ ማለት አልፈለኩም እኔ እሷ ስልክ ላይ ሲደውል አንተ አነሳሁትና ግራ ገባው። ምክንያቱም ተጣልታ ታሳስረኝ እንደምትሄድ ነው እሱ የሚያውቅ። ይኸውልህ አልኩት አገናኘኝ አለኝ። ኧረ በጣም ደፋር ሰው ነህ አንተስ ደግሞ አልኩት። ለምን አገናኛለሁ? አንተ ጎበዝ ከሆንክ ናና ውሰዳት አልኩት። ናና ውሰዳት ጎበዝ ከሆንክ እኔ መጥቼ ከዛ ድረስ መጥቼ ይዣት ሄድኩኝ። አንተ ደግሞ ቢያንስ 2-3 ቀን እንቆያለን፣ ቅርብ ነው ያለህበት፣ በሞተርም በምንም ብለህ ና ውሰዳት አልኩት። እመጣለሁ ጠብቀኝ አለኝ። ይገርም ይመጣል እያልኩ ጠብቅ ነበር። ቀን መናኸሪያ እየሄድኩኝ መኪና ሲመጣ አያለው ይመጣል እያልኩ ማለት ነው። ለካስ እሱ የዛውን ቀን ስራ ለቆ ጠፍቶ ሄዷል። የሆነ ውርደት የሚባል ነገር አላል በባህል ደዛርጎ ይዞበት ሄደ ምናምን ሲባል እሱ ሄዷል። እሱ የለም። ምን ተሰማኝ አንተ ማለት ከዛ ሁሉ ውስጥ እንግዲህ ይዛት መጣ። ከዛ ሁሉ ትግል በኋላ በቃ ከዛ በኋላ እድሜ ልኳን በቃ ከኔ እንደማትለይ እኔም ማለት ያን ዋጋ ከፍላልኛለች ማለት እኔ ያደረኩት ነገር ቢበዛም ያንቺን ግን እሺ ብላ ስለመጣችልኝ እኔ ትልቅ ነገር እንዳደረገልችልኝ ነው የሚሰማኝ። ከዛ በቃ ደስተኛ ነኝ እኔ ከዛ በኋላ ማለት መቼም እንደማላጣት እርግጠኛ ነኝ ሆንኩኝ። ምክንያቱም ሰዎችም ቃል አስገብተውኛል እንደዚህ አድርገህ ምናምን ብለህ እንትን እንዳትላት ምናምን ብለው። ከዛ መጣን ማርቆስ። ደሞዟ ትንሽ ናት፣ የትራንስፖርት ብቻ ነው የሆነችን። የሷ ቤተሰቦች ደግሞ ጥላ መምጣቷን ያኛውን ሲሰሙ ደወለና ሰውየው ልጄን የቀበርክበት ቦታ አሳየኛለኝ። ልጄን የቀበርክበት ምክንያት ሊገላት ነው ሄደ ነው እንጂ አስለቅቆ መቼም በሰላም ይዟት ይመጣል ብሎ ያሰበ የለም። አባቷ ደውሎ ማለት ነው። እህቷም ደወለችልኝ። እናትህን በስለት ነው ቆራርጬ የምጥልልህ፣ እህቴን የት እንደቀበርካት ብቻ ንገረኝ አለች። እኔ እኮ እንደናንተ አይደለሁም አልኳት። እኔ ለፍቅር ነው ዋጋ ለከፍል ይሄን ያህል መስዋዕትነት እንትን ብል እንጂ ልጅቱን ማጥቃት ብፈልግ ትመጣልኛለች። አንድ ሀገር ስትመጣ ይደርስ ነበር። እኔ ግን እንደዛ አልፈልግም አልኳት። ከፈለግሽ ላገናኝሽ ብዬ ስልክ ዘዋ ሳገናኛት አላመነችም። ከዛ ማርቆስ መጣን፣ ቤት ተከራየን፣ ቁጫን ግማሽ ብር የአንድ ወር ግማሽ ብቻ ከፍለን ማለት ነው ስለማይሞላ ብር የላችሁ ብር የለም። አሁን እንግዲህ መከራው እኮ ያለ ዛሬ ነው። ከዛ እሱን አርጌ ሰውየውን አማከር ነው እንደዚህ ነው ምናምን በቃ እየሰራን ወጣትን እንከፍላለን ምናምን ስለው ችግር የለውም አለኝ። የግማሽ ክፈሉና ቀሪውን ቀስ ብላችሁ ትከፍላላችሁ አለኝ። ልብሷ ምናምን እዛ ነው የቀረ፣ ልብስ የላትም። አጋጣሚ ደግሞ ባጃጅ ምናምን አስይዘውኛል ያልኩ ወንድሞች አሉ ማርቆስ። የሱን የትንሹን ልጅ ልብስ እያለበስኩ ያስጠበብን ምንም ያለም የሱ ልብስ ነበር የምትለብስ እሷ። ምክንያቱም የሷ ልብስ የቀረዛ ነው። ቅያር ምናምን ሲያስፈልግ እንዳንገዛ ብር የለም። እቃ የላችሁ ቤት እቃ የለም። ፍራሽ ብቻ አንድ ፍራሽ ከወንድሞቼ ላይ አንዷን አምጥቼ እሷን አጋድመን እንጂ ምንም የለም። ከዛ ውጭ አገዳው ወይ ደረቅ እንጀራ ወይ ዳቦ ብቻ ስለምንበላ ከተገኘ ነው። እሱም በቃ እንትን እንዳትል ነው፣ ተስፋ እንዳትቆርጥ የለም። ስታላምጥ ስትል የሆነ ጊዜው እንዲረዝምላት ነው አገዳውን የምጠቀመው። እንዳትጎዳ ደግሞ እንጀራ አረግላታለሁ። እንጀራ በምን ትበላለች? ዝም ብላ በቃ ደረቁን ደረቁን አስቀምጥላታለሁ። እሱን ትበላለች። ይሄ ሁሉ ነገር ሲሆን ግን ጎረቤቱ ላይ ያውቅም ማለት ስንወጣ ያን ወንድሜ ልብስ አስጠብባ ምናምን ጸጉሯንም አስተካላም ስለምትወጣ ያለን የሞላን የተረፈን ምን መስል ማንንም ሳያውቅብን። እሷ ግን ምንም አትልም። ያን ደረቅ እንጀራን በልታ ደስተኛ ናት። አዎ ምክንያቱም ቤተሰብ አገለላት። ደውለው ከዚህ በኋላ ከኛ ጋር ምንም አይነት ሪሌሽን የለሽም፣ የመረጥነውን ሰው ጥለሽ አንቺ ከፈለግሽ ሰው ጋር ነው የመጣሽ አይነት ተብሎ ምርጫ የላትም ከኔ ከመሆኑ ውጭ። ከዛ በቃ የቀን ስራ ለስራ እንግዲህ ምንም አማራጭ የለኝም ምናምን ብዬ የቀን ስራ ሰው የሚሰራበት ቦታ ሄድኩኝ። የቀን ስራ እንግዲህ እንዴት እንደሆነ አላቅም። ስራ ነው የአርሶ አደር ስራ ሰርቼ አላደኩም። እሺ እጀናየና ማለት አንተ የቀን ስራ ሰርተህ ሲጀመር አታውቅም ቸግሮ ነው አይደል አለኝ። አዎ አልኩት። እንብያ ነው የሚቀድመኝ በነገራችን ላይ እንብያ ቀደመኝ። እንደዛ ሲለኝ አዎ አልኩት። ቸግሮኝ ነው ቤት ቁጭ ብላ የምትጠብቀኝ አንድ ልጅ አለች። ይሄን እንትን የምትጠብቅ እንደወፍ
ስለዚህ በቃ አማራጭ አጥቼው ነው ምናምን ስለው 30 ብር ሰጠኝ። 30 ብር ሲሰጠኝ በዛይ በ30 ብር ደረቅ እንጀራና አገዳ ገዛሁኝና አገዳ ሸንኮራ አገዳ ማለት ነው። እሺ አንድ ደረቅ እንጀራ እና ሸንኮራ አገዳ ገዝቼ ሄድኩኝና ልክ ደስታዬ ደስታ አይደለም ሩጬ ሄድኩኝ። አገኘኋት፣ ተኝታ ነው የማገኛት ቤት ሄጄ ያንን አስቀምጬላት አልቀመጥም። እኔ በልቻለሁ ቢነም ላት ግን አልበላም። ይሄን ላንተ ነው ያስቀመጥኩልህ ከዚህ ብዳም ብላ ከፍላት አስቀምጣለች። በልቼ ጠግቤ ምናምን እርቦኝ ማለት ጠግቤ ነው እኮ ነው ምናምን አታለሁ። ከዛ ጓደኛ ሳገኝ ደግሞ ሲጋብዙኝ ዳቦ ምናምን ሲገዙልኝ ሳያዊ ደብቄ እንደዚህ በኪስ ያረግና ምን ጊዜ በላሁ ምናምን ይሉኛል። አይ እርቦኝ ስለነበረ ሻዩን ብቻ ጠጣና ያችን ዳቦ ይዤላት ሄዳለሁ። አገዳ የሚገርም ነገር ጫፍ ጫፉ የተቆረጠ መንገድ ላይ ወድቆ ሳገኝ በፌስታል ሰብስቤ ወስጄ እሱን እንትን እንላለን። ሰዎች ይጣሉት ነው ሸንኮራ የሚሸጥበት አካባቢ ላይ አይበላም የተባለ የተቆረጠ የሚጣላል አይደለ? እሱን እኔ ከዛ ደግሞ የተሻለውን አወጣና መርጬ ወስጄ ሰጣታለሁ። ከዛ ግማሽ አስቀምጣልኝ ያገኛታለሁ ማታ ሲሄድ ላንተ ብዬ ነው ምናምን ተይው እኔ እኮ አልበላም እኔ በቃ አንቺ አብረሽ ስላለሽ ብቻ ደስተኛ ነኝ በቃ ሌላ ነገር አልፈልግም ምናምን ነገር ብያት የሆነ እኮ የግል ትምህርት ቤት ቅጥር አወጣ ሹፍርና ቅጥር አውጥቶ ዛለ ወዳደር ሄድኩኝ። ሲር እንዴ እኮ ህፃን ነው ማለት ወላጅ አምኖ አይሰጥም ልጅ ለወጣት ሱሰኛ ነው ምናምን ብሎ ስለሚያምኑ ምናምን አለኝ። ለመንኩት እንደዚህ ምናምን ብሎ ከራሴ ገቢ አይበልጥብኝም በቃ ምንም ላደርግ አልችልም አለኝ። ከዛ ተውኩት። የሆነ ቀን ማታ ስመለስ ስራ ቅጥር ወጥቶ በሷ ፊልድ የሆነ ሰው አስመዝግባት እስኪ ዛሬ እኮ ቅጥር አለ እንደዚህ መጨረሻው ዛሬ ነው አለኝ። ሂጄ ነገርኳት። ሄደች። ያው ገራሚ ነው ስትወዳደር አንደኛ ሆና ነው ያለፈች። አንድ መምህር የተፈለገ ጂኦግራፊ መምህር አለፈች። ከዛ ማርቆስ አካባቢ ተመደበች ሆነ ትምህርት ቤት ላይ እንደገና ሁሉ ሌላ ቦታ አዎ ተመደበች አሁንም ሌላ ቦታ። እሺ ስትመደብ እዛ ደግሞ መሄጃ መጀመሪያ ገና ስትመደብ 12 ጉርድ ፎቶግራፍ አምጪ ተባለች። በምን ትነሳ? ከዛ በቃ ፎቶ ቤት አጠገብ ወሰድኳትና ሂጂና መቼም ያው ወንዶች ታውቂያለሽ ስልክ ነው የሚልሽ የሆነ ነገር ነው የሚልሽ በኋላ አሰጣለሁ ምናምን ልጅ ተነሽና ያልኳት እኔ እንዳይ ውጭ ጠበቅኩ። ሄደች አንስቶ ምናምን ሰጣት። ያንን ፎርም ሞላች። መሄጃ ደግሞ ከማርቆስ የተወሰነ ወጣ የምትላገር ናት የቦቅላ ትባላለች። እዛ ስትመደብ ደግሞ መሄጃ ብር የለም። አሁንም ምን ይደረግ በቃ መናኸሪያ ሂጂና አሁንም አብረን ሄዳ እኔ እንዳየውኝ እኔ ደብቃለሁ ሄደሽ ብር ጠፍቶብኝ ነው ምናምን በይና ይዘውሽ ሄዳሉ። እኔ አውቃለሁ የመናኸሪያን እንትን ሄደችና ቆም ብላንስ የት ነሽ ሙዬ ምናምን በቃ ወከባ ከበቧት። ቆይ ከኔ ጋር ትሄጃለሽ ያሉ ይዘዋት ሄዱ። እሷን ሲወስዱልኝ ደግሞ እኔ በሁለተኛው መኪና መንጃ ፈቃድ አለኝ በትርፍ ያዘኝ ብዬ ለምኜ ይዞኝ ሄደ። ተከትዬ ሄድኩኝ። እዛ ቆየች አገሩን እየጠየኩ ደረስኩኝ። ከዛም በኋላ ያው እዛ መኖር ጀመር። ተስተምርበት ቦታ አብራችሁ ነው? ድንች አለ በጣም የድንች ሀገር ነው። ድንቻችንን እየገዛን ያን እየበላን አብረን መኖር ጀመር። ከዛ የኔ እናት ደግሞ እህል ትልክልናለች። መላክ ስለምንቀርባት ስንቀርባት አሁን እዛው አንድ አካባቢ ስንሆን ብር ትልክልናለች። የሷ ቤተሰቦች ፍጹም አገለሏት። የኔ ደግሞ እንደገና ቀረበች። ድንች አለ ከተማ ውስጥ በቃ ድንች አለ እዛ በጣም ርካሽ ነው። እንቁላል ሁሉ ርካሽ ነው። ያንን እንገዛለን መብላት ነው። ከዛ በኋላ በቃ ህይወት ላይፍ በደንብ አንድ ላይ ካለ ምንም እንትን ደስተኛ ጭንቀት መኖር ጀመርናው። ከዛ ያንን እንደምንም አልፈን ክረምት ትምህርት ስለሌለ ማርቆስ ዶርም ይዘን ከረም። ሰኔ ላይ አይደል የሚያበቃ። ከዛ እስከ ነሐሴ አካባቢ አብረን ቆየን። መስከረም ላይ ስትመደብ ሸበል በረንታ የሚባል ሀገር ተመደበች። ሌላ ቦታ ከዛ እንዴት ሩቅ ነው ወይ ምናምን ብዬ ስጠይቅ በጣም ሩቅ ነው አሉ። ወይ መከራ ስንት ሰዓት ይሰድዩን ምናምን ብዬ ስጠይቅ 2 ሰዓት ተኩል አሉ። እንግዲህ 3 ቀን በእግሩ ሲሄድ ለነበረ ሰው 2 ሰዓት ተኩል ማለት በቃ እዛው ከቤት ማለት ነው። ሰፈር ጎረቤት ማለት ነው። አዎ ይሄ ነው ሩቅ እንዴ ምናምን አልኳቸው። እድለኛ እኛ እንጨባበጣለን እና እሷ ደስታ ሞተን ማለት ነው። እንዴ ሩቅ እኮ ነው ይሉናል። ተውት ስላላያችሁ ለሌላ ሀገር እዛ ቦታ ሄድን። ቤቱን አየሁት፣ አገሩን ሁሉ አየሁት በደንብ አብሬያት። ከዛ መምራን ሰፈር አትቀመጥም የፈለገ ቢሆን ብዬ ወሰንኩ ለራሴ። መምራን ሰፈር በተአምር በቃ የምከፍለውን ሁሉ ዋጋ ከፍዬ አርሶ አደር ቤትን ማስቀምጣት ምናምን ምክንያቱም ሁሌ እንደዛ አይነት ነገር ቢገጥመኝ አልፈለኩም አልኩኝና እስቲ ጥሩ ሰው ማን ነው እዚህ ሀገር ያለ ምናምን ስላቸው ጋሻባቴ ይባላል ሰውየው። እሱ በጣም ምርጥ ሰው ነው። እሱ ቤት አርጋት ምናምን ነገር አሉ። ቤት አያከራዩ እስቲ ጠይቀው ምናምን አሉ። ጀስት ጠይቀው ጋሽ እኔ እንደዚህ አይነት ነገር አልፌ ነው የመጣው። ስለዚህ እሷን ለማዳን እንደመሆን ያለኝ አማራጭ አንተ ነህ
ስለዚህ ይሄኖች ጎጆ ልከራይህና በቃ እዚህ ትሁንልኝ ምናምን ስለው ደስታውን አልችለውም አለኝ። ብርም አልቀበልህም ዝም ብላ ትቀመጣለች እዚህ አለኝ። ከዛ ቤት የራሱን ክፍል የነሱ ቤት እዚህ ነው ቆርጠው የሆነች ቤት ሰጧት። እንደውም እኛው እናበስላታለን እዚህ ምናምን ተብሎ ማለት ነው። ከዛ እኔ የተወሰነ ቀን አብሬ ቁጭ ብዬ የገጠር ሰው እኮ ይገርማል በጣም ወይዛ አካባቢ ደግሞ ይለያሉ ሰዎች። አብራችሁ ተቀመጡ ማን ነው ያበስለው ምግብ? በቃ ማን እንደሆነ እኮ አይታወቅም። እኔም እሷ ምን የምናበስል አሁን ኑሮን ብንኖረው ማለት ነው። እሷ የምትሰራውን ስራ ሁሉ ነው ይሰራሉ። ደግሞ እሷ ብዙ የእጅ ስራ ጥልፍ ምናምን ነገር ታበዛለች። እሱን ስትሰራ እኔ ቤት ገብቼ እሰራለሁ ምናምን በቃ እንደውም ሲጀመር እህትና ወንድም ነው የምንመስል የሚለንም ሰው እንደዛ ነው። እድለኛ እኮ ነው ይሉኛል። እቺ እኮ ከዚህ በኋላ አንተን አትከዳም ይሄን ሁሉ መስዋዕትነት ከፈለላት ምናምን ይሉኛል። ከዛ የቆየች እያማረባት ምናምን መጣ። ለካ ሰው ጽንስ ሲመጣ ነው እንደዛ የሚሆን ለካኛ አናውቅም። የሆነ ነገር እኮ ይዘሻል ይሏታል፣ ይፎግሯታል። እዛ አርሶ አደሮች የሆነ ነገር እኮ ይዘሻል ሰሞኑ እኮ አምሮብሻል ምናምን ይሏታል። አረ በፍጹም እንዴት ይሆናል ምናምን ስትል እንግዲህ ፈጣሪ ብሎ ነው እንጂ እኮ የእርግዝና መከላከያ ትጠቀማለች። ግን ጽንስ መጣ። ይሄ ነገር ሲሆን ስታውቅ በፍጹም አለች። በፍጹም ልወልድ አልችልም፣ ይሄን ጽንስ ማቋረጥ አለብኝ አለች። እንዴ ፈጣሪ ይሄን ሁሉ መከራችንን አይቶ የሰጠን እኮ ፍሬ ነው ይሄ እንዴት እንደዚህ ይሆናል ነው መስላት አይቻልም፣ አይደረግም አለች። ተከራከርን፣ የማይቻል ሆነ። ሄደች ጽንሱን ልታቋርጥ አለስማማ ብለን መንገድ ላይ ተለያይተን እሷ ወደ ሆስፒታል ሄደች። ስትሄድ ግን ቀኑ ደርሶ ነበር፣ አልፏል ማለት መውረድ ከነበረበት መቋረጥ ከነበረበት ስላለፍ አይቻልም አሏት። እንደዛ እየተባለ ሚጣ ተወለደች። እዛው ያስተማረች አንተ ቤት ነህ? በኋላማ ከጽንሱ እንደማይቋረጥ ካወኩ በኋላ አብረን ሆን። ከዛ በኋላ የሆነ ባጃጅ ምናምን ያስኩበት ታሪክ መጣ። በጥቃቅን ተደራጅተን ምናምን ወጣቶች እንዲይዙ ምናምን የሚባል የት ከተማ ነው እንደዚህ የሚሆን? መርጦ ለማርያም ከተማ። አዎ ሲባል ትቻት ሄድኩኝ እኔ ስራ ያለ ሰራ። ከዛ ጽንሱ መጣ፣ ወለደች። ቤተሰብ ጭራሽ ይሄን ሲያውቅ ፍጹም አገለላት። በመሰረቱ የወለደች ቤት ነው፣ እሷ ቤት ነው፣ ሰው ፈርዶባቸው ማለት ነው እነሱ ቤት። ከዛ ይቺ ልጅ ነፍሰ ጡር ናት። የሆነ ነገር ብትሆን ጸጸቱም ለኛም ጥሩ አይደለም፣ እዚህ ትውለድ ምናምን ተብሎ እዛ ሄዳ ነው የወለደች። እዛ ወለደች። ከዛም በኋላ በቃ ለመቀራረብም ማለት ያቂም ስላለብኝ የሰውየው እኔ ያደረገው ነገር እንትን ስላለ መቅረብ አልፈለኩም። እኔ እንዲሁ ዝም ብዬ በሩቁ እደውላታለሁ የሚያስፈልጋትን ነገር እየላኩላት ምናምን። የአራስነት ጊዜዋን ስትጨርስ መልሰው ወደ ስራ ቦታ ትሄዳለች። በጥቃቅን ተደራጅታችሁ ብር ውሰዱና ስሩ የሚል ነገር መጣ ከመንግስት። ከዛ 5 ሰው ሆነን ሾፌሮች ተደራጅተን 1 ሚሊዮን ብር ተበደርን 2010 ላይ 5 ባጃጅ ገዛን። 5ታችንም በ1 ሚሊዮን ብር በደናው ጊዜ ያው ያኔ እንደው ውድ እየተባለ 150 160 ነበር ባጃጅ። እነሱን ገዛን። ወደ ስራ ገባሁ። እሷ ተመልሳ ስራ ሄደች። እሷ ስራ ቦታ ናት። ልጅቷ እንድትይዝላት ተብሎ አንድ ልጅ ሰጧት፣ ትንሿን የመጨረሻ እህቷን። እሷ እየያዘችላት፣ እኔ ደግሞ ይሄን ነገር ላስፈጽም እዛ ወርዳ ሄጄ ተሳካ። ብሩን ሰጡን። ቀጥታ ወደ ስራ ገባሁ። ከዛ ስራ ስገባ መስራት ምናምን ስጀምር ሽማግሌ ስበሳቸው ማለት ቤተሰብ በቃ እንግዲህ ሆኗል፣ ልጅ ተወልዷል፣ እሱም ስራ እየሰራ ነው፣ በቃ ይቅርታ አድርግላቸውና ቤት ማታስገባቸው እስከ መቼ በሰው ሀገር ይኖራሉ? በቃ ወረዳ አገሯ ላይ ዝውውር ሞልታ ትምጣና ትኑር እዚህ ምናምን ነገር ሲሉት እሻለ ሰውየው አባቷ። አዎ እሻለ። ለኔ ደወሉልኝ። በቃ አንተስ ቅር ይልሃል ወይ እንዴት ነው ምናምን ሲባል እንዴ እኔ እኮ የሷ አባት ማለት የኔ አባት ነው፣ ችግር የለውም። እሷ ደስተኛ እንድትሆን ነው ፈልግ። እኔ አንደኛ የልጅም ማያት ነው፣ እኔ ችግር የለብኝም አልኩኝ። ከዛ ፍየልና የሆነ ቢራ መጠጥ ምናምን ይዘን ሄድኩኝ። አርጄ እነሱ ቤት እርቅ ምናምን ተብሎ ማለት ነው። ሽማግሌዎች ይዘህ ሄደህ ነው? አዎ ሽማግሌ ይዘን ሄደን ያን ነገር ተደረገ። ምርጥ የሆነ በቃ ይቅርታ በሉ ተባልን። ቀውጥ የሆነ ፕሮግራም ተደረገና ተስማማን። ከዛ እሷም መጣ ነበር። አዎ እንግዲህ ታርቀናል። ከዚህ በኋላ ለምን ነው እዚህ ማንመጣ? ወረዳ ዝውውር ልሙላና ልምጣለች። እዛው ሀገራችን አይደል? እሺ አልኳት። ዝውውር ሞላች። ሀገራችን ገባን። እኔም ባጃጅን እየሰራሁ እሷም መምህር ሆና አንድ ከተማ ላይ ሆነ ማለት ነው። እሷ የምታስተምርበት ትምህርት ቤት ግን ገጠር ነው፣ በረሃ ነው። እዛ በረሃ ደግሞ ሚጣን ይዛ እንድትሄድ አልፈልግም እኔ። እንዴ ተዛወራ መጣች። አዎ ግን ከተማ ራቅ ይላል፣ ወጣ ይላል፣ ይወጣል በጣም ከከተማው በረሃ ላይ ነው እሷ የምታስተምር። ቀረባለች እንጂ አሁን ገጠር ነው። ለዚህማ በረሃ ነው፣ ግን ሀገራችን ነው ዞሮ ዞሮ። አዎ ልጅቱ ደግሞ
3 ዓመት አካባቢ ሆኗታል ሚጣ። ስለዚህ በቃ እኔ ኬጂ አስተምራታለሁ ልጅቱን ስራም እዚህም እያልኩ እንዴት ሆናለች በቃ ምን የሚሆን በረሃ እንድትሰቃይ አልፈልግም። በቃ አንቺ በነፃነት ታስተምሪያለሽ፣ አርባ ትመጫለሽ። ስለዚህ እንደዚህ ነው ማድረግ አልኩኝ። ልጅቱን እኔ ያስኩኝ ሚጣን ቤት ተከራይታችኋል? አዎ። ከዛ እንደዚህ ከሚሆን አሉ ሰዎች እንድናግዛችሁ እኛ ቤት እንስጣችሁ፣ ከተማ ቤት አላችሁ የሷ ቤተሰቦች ከተማ ገብተዋል፣ እንስጣችሁና እዛ ሆኖ ምናምን ነገር አሉን። እሺ አልኩኝ። እንግዲህ የመጀመሪያው ስህተት ያ ይመስለኛል። እዛ ገባን እሷ ሰዎች ላይ ሆነ። ከዛ እንዳጋጣሚ ሆኖ የኩላሊት ጠጠር በሽተኛው ሆንኩኝ እኔ። ከዛ ባጃጅ እንደዚህ ቁጭ ብዬ ስውል ያመኛል፣ ስራ ያሰራኝም፣ ዕቃ መጫን ማውረድ ምናምን አልችልም። በቃ አብዛኛው ጊዜ መተኛት ወገቤ ላይ ሁሉ ዝለይ ምናምን ያመኛል። እንደዛ ሲሆን ሰዎቹ ሌላ ደግሞ እንደገና ምክንያት ስለነበራቸው በፊትም የሆነ እሷ አለካ ያሳቅቋታል። ለምን እንደዚህ ስራ አይሰራም? እየታመመ ነው፣ የራስሽን ህይወት መጀመር አለብሽ አንቺ ምናምን ብሎ ወደ የማለያየት እንትን ውስጥ ገብቷል እንደገና። ከዛ እሷ ደግሞ ይሄን ነገር አትነግረኝም ለኔ። ስትወጣ ስትገባ ለካ ይጨቃጨቋታል። እዳችን እየከፈልን ነው፣ የባጃጁን ብር እንደምንም እያልኩ እየከፈልኩ ነው። ከዛ ለውጥ የላችሁም በቃ ለምንድን ነው አንቺ እሱ መተው አለብሽ ምናምን አይነት ነገር ሲሏት 2014 ላይ በቃ ይበቃናል አለች። እንደገና እግዚአብሔር ነው ይበቃናል አለች። ኦኬ እናንተ ቤት ተቀምጬባችሁ ጥፋቱ የኔ ነው በቃ አልኩና ከዛ ቤት ወጣሁ። ልጄን ይዤ ነው ወጣሁ። ልጅቱን ይዤ ወጣሁኝ። እያስተማርኳት ሌላ ቦታ ይዣት ቁጭ ብዬ እንደገና ቆይቶ ሲገባት ደግሞ ትታቸው መጣች። ወደኔ መጣች ተመልሳ። ስትመጣ የዛለት አቆመ ሰውየው። ከዚህ በኋላ የኔ ልጅ አይደለሽም ማለት እኔን እንደዚህ አድርገሽ መጥተሽ ተመልሰሽ እሱ ጋር ከሆንሽ ከዚህ በኋላ የኔ ልጅ አይደለሽም ማለት አቆመ። 2 ዓመት ብቻችንን ቆየን። አንድ ላይ ይኖራችሁ እኔና እሷ ብቻ ማለት ነው። በቃ ይዞሽ እኔ እንደ ማንኛውም ቤተሰቦች የሚያደርጉትን ነገር ሁሉ ለማድረግ እሞክራለሁ። በቃ እንዳይከፋሽ እሞክራለሁ። በቃ ይዞሽ ምናምን ብዬ እሷ ቦታ ተደራጅታለች፣ እኔም ተደራጀሁኝ። ደህና ጥሩ ኑሮ እየኖርን እያለ ምን ለማድረግ ትሞክራለህ አንተ? ቤተሰቦቿን ለመተካት፣ እሷ ደስተኛ እንድትሆን በቃ ቢያንስ በዓል ምናምን ሲሆን የብቸኝነት ስሜት እንዳይሰማት ማለት ነው። የኔን ቤተሰቦች ጠርቼ ጓደኛ ምናምን ጠርቼ የለም ያንን በጫጫታ እንድታልፈው አረጋታለሁ። በቃ የለም እዛ እንዳታስብ፣ ዝም ካለች እዛ ሐሳቧ ይሄድብኛል ምናምን በሚል ማለት ነው። ከዛ ትልቅ ግቢ ተከራይተን እዛ በደንብ ምርጥ ህይወት ነው የምኖር የነበረ። ከዛ ሰውየው ያው ሳይፈልግ ስለነበረ እሱ አይመጣም። እናቷ መምጣት ጀመረች፣ እህቶቿ መምጣት ጀመሩ በድብቅ። ሌላው ሙሉ ቤተሰብኛ ጋር መቀራረብ ጀመረ። ሰውየው ብቻ ኒውትራል ሆነ፣ ተገለለ። ከዛ ምን ተደረገ? በቃ ከዚህ በኋላ ሰውየው ሊሞት ነው፣ ታሟል፣ ሊሞትብሽ ነው፣ ይቅርታ ሳያደርግልሽ ከሚሞት የተጣላሽ መስለሽ ነይና ተመልሰሽ ትሄጃለሽ የሚል ነገር ነግረዋታል። ደስ እንዲለው ነው፣ ደስ እንዲለው። ከዛ እኔ አላቅም ማታ ደህና ስንዋራ ምናምን አምሽተን ጠዋት ሊነጋጋ አካባቢ ወደ 11 ሰዓት አካባቢ አንድ ነገር ላማክር ነበር አለች። እንዴት አልኳት። በቃ ባባ ታሟል አሉ። ስለዚህ ይቅርታ ሳያደርግልኝ ቢሞት መቃብሩ ላይ ራሱ እንደማያስቆሙ ይነገሩኝ። ምን ላድርግ አለች። ኧረ በቃ መሄድ ፈልገሽ ነው አሁን ምንም የዚህ ምክንያት የለውም። በቃ መሄድ ስለፈለግሽ ነው ሂጂ፣ በቃ ችግር የለውም አልኳት። ልጄን ግን እንዳትወስጂብኝ አልኳት። በስንት መከራ ያገኘኋት ልጅ ስለሆነች አንቺ መጀመሪያም ፈልገሽ አልወለድሻትም። ስለዚህ ለእኔ የተሰጠች ፍጡር ናት፣ እንዳትወስጂብኝ። እሺ ወጣች፣ ሄደች። እንደሄደች ቀረች በቃ እስከዚህ ሰዓት ድረስ ማለት ነው። 2016 ሐምሌ ላይ ነው ይሄ ነገር የሆነው። እኔ ልጄን እንደያዝኩ ቀረሁ፣ እሷ ወደ አባቷ እንደሄደች ቀረች። ከዛም በኋላ በስንተኛው ቀን የክስ ወረቀት መጣልኝ። ከዛ ምንድነው ነው ምናምን ብዬ ስጠይቅ በቃ በኑሮ ደስተኛ አይደለሁም ብላለች ምናምን ብሏል ሰውየው ምናምን ተባለ። ክስ ከሰሱኝ። ባጃጅ ክስ ንብረት ምናምን ክፍፍል ተብሎ ማለት ነው። የባጃጁ ዕዳ አልቋል፣ ዘግተነዋል። ንብረት መካፈል ፈልገዋል፣ ባጃጇን ደግሞ ወሰድ። ከዛ ነው እንዴ ያው ልጅቱን ብቻ ተወሰዱብኝ እንጂ እኔ ቃል ምንም ችግር የለም ወሰዱ ንብረቱንም። ከዛም በኋላ ነው ያገኙት፣ ምንም አልነበረኝም። ስለዚህ ይሄድ በቃ አንደኛ እንደሄደች ትቀራለች ብዬ አላሰብኩም ነበር፣ እውነት ለመናገር እንደሄደች ትቀራለች ብዬ አላሰብኩም ነበር። ከዛ በቃ ልትመጣ ትችላለች ብዬ እቃውን ሁሉ ተከፋፈልን። ባጃጁ ሄደ። ምን ተሰማህ እንደዛ ሲሆን? አንተ ግን በቃ ፈጣሪ የሚያመጣውን ማየት የሆነ ነገር አስብና ልጄን ሳስባት ወይ እሷን ሳያት ደግሞ እንደገና ደስተኛ ሆናለሁ፣ ምንም ነገር ሳይኖረኝ። ፈጣሪ የሚያመጣው አይታወቅም በሚል ዝም ብዬ እንደተቀመጥኩኝ እቺን ፈሳሽ ሳሙና ማምረት ልጇ አሳየኝ።
ማምረት ጀመርኩኝ። ከዛ አንድ ጓደኛ ደግሞ ሮቶ ሚዛን ምናምን ገዛልኝ። እንደዛ እያልኩኝ የቤት ኪራይ እየከፈሉ ጓደኞቼ እንደዛ እያልኩኝ እግዚአብሔር ይመስገን አሁን የተወሰደ ራሴን ችዬ ቢያንስ ቁብ ገብቼ ወይም ቤቶች ተራጭ እየቆጠብኩኝ የራሴን የሆነ ስራ አመርቂ ባትለው ብቻ አሁን የሰው እጅ ላይ አሁን ባለሁበት ሁኔታ ያ ሁሉ ነገር አልፎ ማለት ነው። የእሷን ትክክለኛ ስሜት ለማወቅ አልሞከርክም? በሰዎች በተለያየ መንገድ ሞክሬያለሁ። የንስሐ አባት የኔ ንስሐ አባት የቤተሰቦቿን የንስሐ አባት እና አሉ የሚባሉ ሰዎችን ልኬያለሁኝ። በቃ የተወሰነ እንትን ይበልና ከዛ በኋላ ድጋሜ ትሄዳለች ብሎ ነው ቃል የገባ ሰውየው። የራሴ የሚለው ስራ ሰርቶ የራሴ የሚለው ነገር ሲኖረው ያለኝ ይበል ልጅቱ ዝሮ ተዋልደዋል፣ የትም አይደርሱም፣ ይገናኛሉ። እንደዚህ ብሎ ነው ሰዎችን የመለሳቸው። ዛሬ ግን እሱ አልፈልግም ብላ መጣ። እኔ እንትን አይደለም ማሳለፍ ያልሰጣትም። ስለዚህ እንደዚህ ነው ራሱን ይቻል ይስራ ምናምን ተባለ ሲባል እኔ እርግጠኛ ነኝ እንደማይፈቅድ እቺን ለማሳመኛ ሰዎችን ለመመለሻ እንደሆነ ስለገባኝ ተውት በቃ ተስፋ ቆረጥኩ። ከዛ በኋላ ልጅቱ ትናፍቃለች። እናቴ እኮ ታግታ ነው የሚሆን እንደዚህ ነው የሚሆን ምናምን ትለኛለች ማታ። ስንት አመቷ ሆኖ ነበር ልጅ? አሁንማ 7 አመቷ ላይ የተለያየ ልክ በ7 አመቷ ማለት ነው። አሁን 9 አመቷ ነው በነገራችን። 2 አመት ሆነን ከተለያየ ትልቅ ልጅ ሆናለች። ጎበዝ ተማሪ ናት። 2ኛ ክፍል ናት። በጣም ጎበዝ ተማሪ ናት። ልጅ ላንተ ምንድነች ሲነገር? ዋው ልጅ እኮ ለኔ ያን ሁሉ ጊዜ ያለፈ እዚህ ለመድረስ የበቃ እሷ ናት ብዬ ነው የማስብ። እሷ እዚህ ምድር ላይ ለመምጣት ሲል ብቻ ነው እኔን ያቆየኝ ብዬ ነው የማስብ። አሁን ልብህ ውስጥ ያለው ነገር ምንድነው? አንተ ልብህ ምን ይነግራል? እኔ አሁን ያው አልዘጋም የልቤን በር። አሁን እሷ ላይ ያለውን ነገር ዝግ አላደርገውም። ፈጣሪ እንዳረገ ያርጋ አይነት የለም። ከመጣችም መቀበላታለሁ። ለልጄ ስል ብዙ ዋጋ መክፈል በይሳት ስራዬን መስራት ጠንካራ ሰው ሁኜ እዛ ቦታ ላይ ለካ እንደዚህ ነበሩ ይብለው ሰዎችም እንዲጸጸቱ ለማድረግ ነው እየሞከርኩ ያለሁኝ እንጂ እሷ ከመጣችም ደስ ይለኛል ብትመጣ፣ ባትመጣም ደግሞ ለምጄዋለሁ። አሁን ላይ የኔ ብቸኝነት ህይወት በቃ ግድ የተጻፈልህ እንደዚህ ከሆነ ከላይ ትኖረዋለህ ግድ ነው። የሚገርም የህይወት ጉዞ ነው ያሳለፍከው። እኔ አላቅም በቃ ለሁለታችሁም ሌላ የሚያዋጣ ህይወት ይኖራችኋል ብዬ አላስብም። በጣም ብዙ ዋጋ ከፍላችሁበታል። ፊልም የሚመስል ታሪክ ነው። ፊልም ልጻፍ ተብሎ እንኳን ቁጭ ተብሎ እንደዚህ መጻፍ አይቻልም። በገሃዱ ዓለም ላይ ደግሞ ይሄን ሁላ ነገር ማሳለፍ ምን አይነት ውጣ ውረድ፣ ህመም፣ መጨነቅ፣ ችግር ውስጥ እንዳለፋችሁ መገመት እንችላለን ታሪኩን ቁጭ ብለን ስንሰማ ማለት ነው። ስለዚህ እንግዲህ እግዚአብሔር ነው የሚያውቀው የሚሆነውን ነገር። እግዚአብሔር ፈቅዶ እውነት ለመናገር ይሄ ፍቅር ታድሶ ይሄን ታሪክ ለትውልድ እየነገራችሁት በፍቅር ብትቀጥሉ እንዴት ደስ ባለን ነበር። እንዴት ደስ የሚል ነገር ነው። ስለዚህ በሰው እኩል ያሉ ቤተሰቦችም ነገሩን መልሰው ቢያጤኑት ቢያዩት መስተካከል የማይችል ነገር የለም። እንኳን ይሄ ሁሉ መስዋዕትነት የተከፈለለት ፍቅር አይደለም የትኛውም ግንኙነት ሰዎች ቀልብ ከገዙ መለስ ብለው ረጋ ብለው ህይወታቸውን ማስተዋል ከቻሉ መስተካከል የማይችል ምንም ነገር የለም ብዬ አስባለሁ። በመሃላችሁ ደግሞ ቀጣይ ህይወቷ እናንተ ላይ የተመሰረተ ልጅ አለቻችሁ። እንደመልሳችሁ ብታዩት እሷም ረጋ ብላ ጉዳዩን ብታየው ቤተሰቦቿም ቢያዩት ብዬ አስባለሁ። በጣም የሚያስቆጭ ነው እውነት ሁላችን የምንመኘው እሱ ነውና እስኪ የንቁ ፖድካስት ተመልካቾች ምን ተሰማችሁ? ይሄን ታሪክ ስታደምጡ ስትሰሙ እስቲ እናንተ ሐሳባችሁን በኮሜንት ጻፉልን። ግን ደግሞ በአጠቃላይ እግዚአብሔር የፈቀደው ነገር ይሆናል ብዬ አምናለሁ። እንደተባለውም አንተ በርተህ ጠንክረህ መቆምህ ምክንያት የሚሆን ከሆነ እሰየው ጥሩ ከሆነ ነው እልህ ውስጥ መጋባትም ያስፈልጋል ብዬ አላስብም። በቃ አንተ ጠንክረህ ቢዝነስ ቆንጆ ሆኖ ስራ ቆንጆ ሆኖ ምናምን መቀጠልህ አብራችሁ ሆናችሁ ልጃችሁን ለማሳደግ ምክንያት የሚሆን ከሆነ ጥሩ ነው። በቃ ብዙ ዋጋ ስለከፈልከው ይሄንን ልገብተህ እንደ መጥፎ እንዳታየው ብዬ ነው። በቃ ቢዝነስን በደንብ ጠንክራ አድርገህ መስራት ይገባሃል። እንግዲህ እዚህም ያላችሁ ደግሞ እሱ የተሰማራበት ቢዝነስ ኤሪያ ላይ የምትሰሩ አይደለም የሳሙናና የፈሳሽ ሳሙና ማምረት ነው። የፈሳሽ ሳሙና ማምረት ስራ ላይ ነው ተሰማርቶ የሚገኘው። ስልኩ እዚህ ጋር አለ። ደውሉለት። የምትችሉትን ነገር በሙሉ አግዙት። እንደ ወንድም እንደ አባት እንደ እህት ምከሩ፣ አበረታቱ። ስልኩን እዚህ ጋር እናስቀምጥላችኋለን። የበለጠ ቦታ ደርሶ ደግሞ ትልቅ ቦታ ደርሶ የልጁ አባት ሆኖ ምናልባትም ደግሞ የፍቅር ህይወታቸው ከታደሰም ደግሞ ጥሩ ቦታ ደርሰን ብናያቸው በጣም ደስ ይለናል። በዚሁ አጋጣሚ ማመስገን የምትፈልገው ሰው ካለ ግን አብረን ማመስገን እንችላለን።
እሺ ያው በቅድሚያ ያው እናንተን ለማመሰግነው ማለት ዝም ብሎ እንዲሁ ሊቀር የነበረ ታሪክ ነው። ቢያንስ መናገር ሰው የሚያስተምርም ከሆነ እኮ ለፍቅር ነው ዋጋ የተከፈለ። ሰው ለጸብ እንኳን ብዙ ዋጋ ይከፍላል አይደለም ለፍቅር። ስለዚህ ይሄን ነገር እንዳጋራ ያረጋችሁኝ እናንተ ናችሁ። ለእናንተ መጀመሪያ ላቅ ያለ ምስጋና አለኝ። አመሰግናለሁ። ቀጥሎ ጓደኞች አሉ ከዙሪያ የነበሩ በቃ በችግሬ ሰዓት ከጎኔ ሆነው ሲያግዙኝ የነበሩ እናቴም አለች ለዚህ ሁሉ ነገር ያደረሰች በቃ ማለት እንዳይከፋኝ ካላት ነገር ላይ ያላትን ሁሉ ለኔ መስጠት የምትወድ እናት አለች። ከረጅም እድሜና ጤና እንዲሰጣት ለሷ አመኛለሁ። አሜን። በበለጠ በጣም እናንተን አመሰግናለሁ። በጣም አሪፍ። ተስፋ ታደሰ ከባህር ዳር ድረስ እንግዲህ ገስግሰህ መጥተህ ታሪክን ስላካፈልከን በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ yes ተስፋ ጀግና ጎበዝ አይዞን። እግዚአብሔር ካንተ ጋር ነው። ቴንክ ሶ ማች